ገበያ ውስጥ ለምን ነበር ቶተ በቃ ማዘር ታማለች አደኑልኝ እኔን ለማሳደግ ገላውን እስከ መሸጥ ድረስ ደርስ ማኔጅ ማድረግ አለመቻለ ግን ምን አረገ? ሐዋሳ እየመጣሁኝ በነበረ ሰዓት 3 ሰዎች ነበር። አክሲደንቱ በሚደርስ ሰዓት 2 ሰዎች አሉ። ግን በዛ ሰዓት አንተ ቤተክርስቲያን ውስጥ ታገለግላለህ። አልፏል ኦሬዲ። አሁን መከሰስበትም መወቀስበትም ነገር አይደለም። በእምነት ሱስ ውስጥ ገብቶ ነበር የቃመ ነበር ሲሉ እያሉ ሲያወሩ ነበር። ያን ነገር ወርጄ የማደርግበት ሁኔታ ላይ አይደለም። ሰርጀሪ ሲሰራ 97% እንደምሞት ነው። እዚህ ቃሊቲ ነበር የታሰበው። ማንም እንዲያዝንልኝ ምናምን ነገር አይደለም። ያቺን ሴት ጥሎ ለማን ጥያት ነው የምገባው? ለማን ነው አደራ ብያት? ማን ነው ሰዓት ተከታትሎ መድኃኒቷን የሚሰጠው ብዬ በጣም አለቅስ። በጣም አማህ በዊልቸር ነው የገባው። ፋሚሊን ተረን የገባው የእስር ቤት ኤክስፒሪየንስ እንዴት ነበር ያንተስ? ከዚህ ሰዓት በኋላ እኔ እናንተ ተፋተናል። ታምም የለ ዊልቸር ላይ ቁጭ ብዬ የለ እሱን ችየዋለሁ። ታስሬ የለ ችየዋለሁ። ማንም የማይበላውን ምግብ በልቼ የለ የእሷን ሞት ግን መቋቋም ሐውልቷ ላይ ይሄድ ፈልጌ የነበረው መሞት ነው። እኔ የሚያቁኝ ሰዎች እንዲያዩኝ ሆን ብዬ እንደዚህ የሚታዩ ቦታዎች ሂጅ በቀን መጠጣት ጀመር። ቸርች መሄድ ምናምንም አቆም። ሞቱን እለት ከእለት እየናፈቀ ያለ ሰው ምን ያቆመዋል? ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን እንዴት ናችሁ? የጌታ ኢየሱስ ክርስቶስ ጸጋና ሰላም ባያላችሁበት ይብዛላችሁ። ይህ በየሳምንቱ በክርስቲያን ቲቪ የተዘጋጀ ወደ እናንተ የሚቀርብላችሁ ክርስቲያን ፖድካስት ነው። ፖድካስታችን እንግዲህ መንፈሳዊ ሀሳቦች መድረክ ነው። ዛሬ ደግሞ ምስክርነቱን ሊያጋራን አንድ በጣም የምንወደው ወንድማችን እዚህ ተከስቷል። ወንድማችን አገልጋይ በእምነት ይባላል። በጣም ብዙ ህይወት ምስክርነት አለው። ብዙዎቻችሁ በቲክቶክ እንዲሁም በተለያዩ የሶሻል ሚዲያ ፕላትፎርሞች ታውቁታላችሁ ብዬ አስባለሁ። እንግዲህ በወንድማችን በእምነት ምስክርነት በጣም ብዙ ሰዎች እንደሚባረኩ፣ እንደሚነኩ፣ እግዚአብሔር እንደሚያመሰግኑ፣ ወደ ጌታም ደግሞ የሚጨመሩ እንደሚኖሩ እርግጠኞች ነኝና በምን እንኳን ደህና መጣ። ደስ ብሎኛል ዛሬ ስለተገናኘን። እኔም በጣም ደስ ብሎኛል። ብዙዎች እንግዲህ በተለያዩ ፕላትፎርሞች በተለይም በቲክቶክ ደግሞ ያውቃሉ ምስክርነትን እና እኔም አውቃለሁ። ግን መጀመሪያ በእምነት ማን ነው ከሚለው ብንጀምር ደስ ይለኛል። ካድሮ ጌታ ይባረክ። አሜን። እግዚአብሔር ይመስገን። ያው እጅግ በጣም ነው የምወድህ፣ እጅግ በጣም ነው የማከብርህ። ዛሬ እግዚአብሔር እድሉን ሰጥቶን አብረን ስለሆን በጣም ጌታን አመሰግነዋለሁ። በእምነት እንግዲህ ያው ተወልዶ ያደገው ሐዋሳ ነው። ሐዋሳ ነው ተወልጄ ያደግኩት። እስከ 3 ዓመት እንደዚህ አካባቢ ሐዋሳ ነበርኩኝ። ከዛ በኋላ ያው አባቴ እኔ የ3 ወር ልጅ እያለሁኝ ነው ያረፈው። ከዛ በኋላ ማዘር እስከ 2 ዓመቴ እንዲያካባቢ ሐዋሳ ቆየች። ከዛ በኋላ አርሲ ሁሩታ የሚባል አካባቢ አለ። እዛ አካባቢ ለስራ ሄደች። እስከ ኦልሞስት እስከ 8 እስከ 9 ዓመት እዛ ነው ያደግኩት፣ እድገቴ ማለት ነው። ከዛ በኋላ ወደ ሐዋሳ ተመለስኩኝ። ያው እንግዲህ የሚወራ ነገር ብዙ ነገር አልፏል በህይወቴ ላይ። ክብር ለኢየሱስ ይሁን። እግዚአብሔር በእያንዳንዱ መንገድ ውስጥ ሲመራ፣ ሲያሳልፍ፣ ሲያሳድገኝ እዚህ የደረስኩኝ ሰው ነኝ። ከዛ በኋላ ያው አባቴ በህይወት የለም። ማዘር ሌላ አላገባችም። which means እህትም ወንድምም የለኝም ማለት ነው። ብቸኛ ልጅ ነው ቤቱ ማለት። ጌታ ይባረክ። ከዛ በኋላ ያው እግዚአብሔር አምላክ ያው እንደማንኛውም አበሻ ኢትዮጵያዊ ብዙ ቻሌንጆችን አይቼ ነው ያደግኩት። ይሄ ማለት አንድ አባት ቤት ውስጥ ሳይኖር ያለው ቻሌንጅ ይታወቃል። እናት ናት፣ ሴት ናት። ሴት የምታሳድገው ሰው ደግሞ ያው ኦቬስ በጣም ብዙ ቻሌንጅ አይታ ነው ያሳደገችኝና ጌታ ይባረክ። በዛ መሃል ያው እሷ ጌታን አገኘች። እናቴ ጌታን ስታገኝ እኔም በዛው አብሬ ጌታ ኢየሱስን እንደ ግል አዳኝ አድርጌ ተቀበልኩኝ። ከዛ በኋላ መሰረተ ክርስቶስ አባል ነበረች እሷ። ሁሩታ ማለት ነው፣ አርሲ ሁሩታ የሚባለው ሀገር መሰረተ ክርስቶስ አባል ነበረች። ከዛ በኋላ ያው ያደግኩኝ ኮምፓሽን ነበረ እዛው መሰረተ ክርስቶስ ቸርች ውስጥ። በኮምፓሽን ውስጥ ነው ያደግኩት። መሰረቱ ይሄ ነው። ይሄ ትምህርትስ እዛው ነው የተማርኩት። ትምህርት ኦልሞስት እስከ 10ኛ ክፍል የተማርኩት አርሲ ሁሩታ ነው። እስከ 10ኛ ክፍል እንደዚህ አካባቢ እየተመላለስን ስለነበረ ከዛ በኋላ 11 12 ካምፓስ ፈርስት ይርም ሐዋሳን የጨረስኩት። ሙሉን አልጨረስኩትም ቢካዝ እሷ በመሃል ታማ ስለነበረ ማዘር የአጥንት ካንሰር ይዟት ነበር። እሷን ለማስታመምም ለማሳከም በጣም ብዙ ነገሮች ስለነበሩ ትምህርቴን በዛ ሰዓት መከታተል አልቻልኩኝም። እንደ አንድ ልጅ ሸክም እንዳለበት ቢካዝ አባት የለም፣ እህት ወንድም የለም። ስለዚህ ኢንካም ጀነሬት የሚያደርግ ሰው ሌላ ሰው የለም። ስለዚህ ምን ማድረግ ነው ያለብኝ? የተለያዩ ስራዎችን መስራት ነበረብኝ። ትምህርትን አቁመህ ወደ ስራ ገባሁኝ። ከዛ በፊት አንድ ያልጠቀስኩት ነገር ቢኖር ምንድነው ኦልሞስት 10 ዓመት 9 ዓመት እንደዚህ ያለው ሊስትሮ ሰራ ነበር። ገበያ ውስጥ ለምን ነበር።
እንደዚህ ገንዘብ ለማምጣት ሜክ ለማድረግ ቢካዝ ታማለች፣ በጣም ትታመማለች። ማዘር ታማሚ ናት። ስለዚህ ያው እንዳልኩ አባት የለም የሚያመጣ፣ እህት ወንድም የለም የሚያመጣ፣ አንድ ኦንሊ ልጅ ነኝ። ስለዚህ በርደኑ እኔ ላይ ነው በሙሉ። ስለዚህ እናቴ ታማ ተኝታለች፣ እሷን ማብላት አለብኝ ግዴታ። ስለዚህ የሚያውቁ ሰዎች ስቶሪውን ያውቁታል። ምናልባት ከብዙ ዓመት በፊት የነበረ ነገር ነው ተመልሼ የማወራው። በዛ ሁሉ ውስጥ ግን እግዚአብሔር ይመስገን፣ እግዚአብሔር ስለረዳኝ እናቴንም ፈውሶልኝ አቁሞኝ እንደገና ያን ሁሉ አለፈ። ይሄ ሊስትሮ የምሰራውም ገበያ ውስጥ የምለምነውም አስፓልት ዳር ወጥቼ እናቴን አድኑልኝ የምለውም ያም አልፎ እግዚአብሔር አምላክ ኦልሞስት 2008 ላይ 2007 2008 ፍሎይ ላይ ወደ ሚዲያው መጣሁኝ ማለት ነው። ሚዲያ ላይ ማገልገል ጀመርኩ ወይስ ምንድን? ወደ ሚዲያው አገልግሎት ግን ገበያ ውስጥ ወጥቼ ስትል ገበያ ውስጥ ወጥተህ በቃ ማዘር ታማለች አድኑልኝ እንደዚህ ሊትራሊ የ9 ዓመት የ10 ዓመት ልጅ እያለሁኝ ቢካዝ እሷ ታማ ተኝታለች ቤት ውስጥ የአጥንት ካንሰር ነው የያዛት። እለምናለሁኝ ወጥቼ የሚያውቁኝ ላይክ አሁን ልጅ ሆኜ የሚያውቁ ሰዎች ያውቁታል ስቶሪውን። እለምን ነበር እናቴን አድኑልኝ እያልኩኝ ማለት ነው። ቢካዝ እሷ ለኔ የከፈለችው ትልቅ ዋጋ በጣም she's so beautiful እና ህይወቷን ነው ለኔ የሰጠችው። ይሄ ማለት ምን ማለት ነው? የሷ ፍሬ ነኝ። አሁን ስለሷ ሳወራ ምንም ደስ ብሎኝ ነው ማወራው። በጣም ጀግና የሆነች እናት ናት። ህይወቷን ነው ለኔ የሰጠችኝ። በዚህ መሃል ምናልባት ብዙ ሰዎች ላይክ ይሄንን ሚዲያ ስለሚከታተሉ ጌታ ኢየሱስ ምህረት ስላበዛልኝ ኦልሞስት አሁን ባጣትም 3 ዓመት ከምናምን ሆኗል ወደ ጌታ ከሄደች ባጣትም ነገር ግን ላመሰግናት ፈልጋለሁ። አንድ በጣም ትልቅ ነገር በህይወቴ አርጋ አልፋለች። ኢየሱስን እንዳውቀው አርጋኛለች። አባት ባይኖረኝም እናት ባይኖረኝም እህት ወንድም ባይኖረኝም እንደ ሰው ልጅ የሚሰማኝ ነገር አለ፣ ፊልም አደርገው ነገር አለ። ቤተሰብ እንደሌለው ሰው በደንብ ፊል ታረጋለህ። ይሄን ስሜት የሚያውቀው አባት የሌለው እናት የሌለው ሰው ብቸኛ የሆነ ሰው ነው አሁን እኔ ማወራው ነገር የሚገባው ማለት ነው። ከዚህ ሁሉ ውስጥ ግን ምንም እንዳይሰማኝ ሆኜ ያለሁት ጌታን ስለማውቀው ኢየሱስን ስለማውቀው። ኢየሱስ ከእናትም በላይ ነው፣ ከአባትም በላይ ነው፣ ከእህት ወንድምም በላይ ነው። እኔና እናቴ ያሳለፍነው በጣም ብዙ ነገር ነው። እኔን ለማሳደግ ገላውን እስከ መሸጥ ደረጃ ድረስ ደርሳለች። እኔን ለማሳደግ ማለት ነው። በጣም ብዙ ነገር አድርጋለች። I'm sorry ያ ማለት ምን ማለት ነው? እኔም ለሷ እንዳልኩ ቅድም የ9 ዓመት የ10 ዓመት ልጅ ሆኜ ሊስትሮ መሰራበት ገበያ ውስጥ ወጥቼ መለምንበት እነዛ ሁሉ ነገሮች ያለፉት ለኔ ከፈለችው ዋጋ ስለማቅ ብድር መመለስ አይደለም። ግን ለየት የሚያደርገው ነገር የኔና የሷን ነገር እናት ናት ሙስሊም የእናት ያገሬ ሰው እንዲላል የዮሐና እናት ክፉ የለውም ይላል። እናት ናት። ግን ለየት የሚያደርገው የነበረው ነገር በጣም ብዙ ዋጋ ነው ለኔ ከፈለችው። እኔም ደግሞ እንዳልኩ በዛች በትንሽ እድሜ በጣም ትልቅ ቀንበር ነበር ተሸክሜ ነበር እና ያ ነገር በእኔና በሷ ይሄ ከልጅና ከእናት ራሱ እንዳለ ቁርኝነቱ እንዳለ ሆኖ ከዛ ያለፈ ነገር ነበር የነበረውና ጌታን እንዳቀው አርጋ አልፋለች። ትልቅ ክብር ይገባታል። ክብር ለኢየሱስ ይሁን። በጣም የሚገርም ነው። የሚገርም ታሪክ ነው ያለ። በጣም በልጅነት በሚገርም ነገር ውስጥ አሳልፎ ነው እግዚአብሔር ያመጣ። ከዛ በኋላ 2008 7 አካባቢ ወደ ሚዲያ መጣው ምናምን ብለኛል። በምን መልኩ ነው ወደ ሚዲያ የመጣው? እንግዲህ 2007 8 አካባቢ ወደ ሚዲያ የመጣውበት ሜትድ ምንድነው? ጂሰስ ወንደርፉል የሚባል ቸርች ነበረ፣ ሁላችንም ኦፊስ እናውቀዋለን። ከዛ ያ ቸርች እንዳጋጣሚ ፕላንት ተደረገ አዋሳ ላይ። ከዛ አንድ ላይ መስራት ጀመርን ከመስራችና ባለራእዩ ጋር ከፋውንደር ጀምሮ ከፍቃድ አወጣጥ ጀምሮ ሁሉም የሚያውቀው ነገር ስለሆነ አብረን መምጣት ጀመርን። ሚዲያ አልነበረም በሰዓቱ። አገልግሎቱ እየሰፋ ሲመጣ የዛ ቤተ ክርስቲያን አገልግሎቱ እየሰፋ ሲመጣ አብሮ ማደግ ተጀመረ ማለት ነው። እና በእምነት የሚታወቀው በመዘመር ነው። ዳት ታይም almost 19 ምናምን ዓመቴ 18 19 ዓመቴ ነው የሚሆነው። እና ልጅነቱም አለ እንዳልኩ ነው። አንዳንዴ ስታገለግል
መብሰል አለብህ። እድሜ ማተር ላያደርግ ይችላል፣ ግን መንፈሳዊ ግን ነገር ብስለት ብዙ አይነት ነው። ያው መብሰል አለብህና አንደኛ ኤጁም ያው ፋየር የሆነ ኤጅ ነው። በዛ እድሜ ማገልገል፣ በዛ እድሜ መታወቅ፣ በዛ እድሜ ገንዘብ ማግኘት እንዳልኩ የመጣሁበት ነገር አለ። ያን ሁሉ አልፎ በዛ እድሜ ፌመስ መሆን፣ ኢንተርናሽናል መታወቅ ምናምን ሲመጣ ያንን ነገር ልችለው አልቻልኩም። ሆነስትሊ ነው ማወራ ቢካዝ ይህንን ምስክርነት ሰው ሲሰማ አንደኛ ሲያዩት መማር አለባቸው። ብዙ ወጣቶች ስላሉ በኋላ እያዩ ይመጡ መማር አለባቸው። አሁን በእኔ እድሜ ያሉ እያገለገሉ እየዘመሩ እየተነበዩ ያሉ እግዚአብሔር እድል የሰጣቸው ሚዲያው ላይ ያሉ ወጣቶች ስላሉ እኔ ላይክ ትንሽ ቀደም ብያለሁ። ኦልሞስት ከ10 ዓመት በፊት ምናምን ያለ ስቶሪ ነው ማወራክ። ገብቶሃል? አት ዳት ታይም ላይክ ቲክታክ አልመጣም፣ የለም ፌስቡክ ነበር፣ ዩቲዩብ ላይክ ብዙም እንትንም አልነበረም። ይሄ ሶሻል ሚዲያው እንደዚህ አልነበረም። አት ዳት ታይም ላይክ ምንድነው የሆነው? ቻናል ነበረ፣ ቲቪ ቻናሎች ነበሩ፣ ውስን ቻናሎች ነበር የነበሩት በጊዜው። እና ወዲያው ገብተዋል፣ ወዲያው ነገሮች በጣም እንትናሉ ወጡ። ከዛ በኋላ ምንድነው እንዳልኩ ልጅነቱም አለ፣ አለመብሰሉም አለ። አገለግላለሁ፣ የጸጋው ባለቤት እግዚአብሔር፣ የጸጋውን ሰጪ ጸጋውን በመስጠቱ አይጸጸትም እግዚአብሔር። ማነህ? ዘርህ ምንድነው? የትምህርት ደረጃህ ምንድነው? ማነህ? ረጅም ነህ? አጭር ነህ? ቀይ ነህ? ጥቁር ነህ ብሎ አይደለም እግዚአብሔር ጸጋን የሚሰጠው። ለወደደው ይሰጣል፣ እንደወደደው አድርጎ ይሰጣል። እንደ ማንኛውም ሰው ስጋን የለበስኩት አምናሪ እንጅል ብረት ለብሼም አይደለም። እንደ ማንኛውም ሰው ያንን ነገር በጊዜው ማኔጅ ማድረግ አልቻልኩኝ። የመጣው ዝና በጣም ነበር የፈመሳችሁት እናንተ ደግሞ በጊዜው በደንብ ቢካዝ ትንሽ ውስን ቻናሎች ነው ያሉት። ሶሻል ሚዲያውም እንደዚህ እንትን አላለም። ቲቪው በራሱ ላይክ እስከ 1.2 ሚሊዮን ቪው ነበረ በጊዜው። ኦልሞስት ወደ 200 ምናምን ሺህ ሰብስክራይበር የነበረው ዩቲዩብ ቻናል በዛ ሰዓት ከ10 ዓመት በፊት። እና መካሪ የሌለው ንጉስ ያለ 1 ዓመት አይነግስ ይላል ያገሬ ሰው። እና የሚመጣውን ነገር በስነ ስርዓት ማኔጅ ማድረግ አለመቻሌ። አሁን ስለማንም እያወራሁኝ አይደለም፣ ስለራሴ ነው እያወራሁኝ ያለሁት። ስለራሴ ድክመት ነው እያወራሁኝ ያለሁት። በጊዜው ያንን ነገር በስነ ስርዓት ማኔጅ ማድረግ አልቻልኩም ነበር። ማኔጅ ማድረግ አለመቻለ ግን ምን አረገ? ማኔጅ ማድረግ አለመቻሌ ምን አደረገኝ መሰለክ? አንደኛ ለእግዚአብሔር በደንብ ሞር ጊዜን መስጠት አልቻልኩኝ። ገብቶሃል? ለእግዚአብሔር ሞር ጊዜን ስትሰጥ ውሎ ከእግዚአብሔር ጋር ሲሆን፣ ንግግር ከእግዚአብሔር ጋር ሲሆን በደንብ ነገሮችን ማለፍ ትችላለህ። ከእግዚአብሔር ጋር ሳትውል ስትቀር፣ ከሰው ጋር ስትውል ጎበዝ ጥሩ ነው ምናምን የሚል ሰው ብቻ አጠገብህ ሲኖር ገብቶሃል? ብትሳሳትም ልክ ነህ ለነዛ ሰዎች። የሆነ ጥፋት ብታጠፋም ልክ ነህ አንተ። ያ ደግሞ ጥሩ አልነበረም። ተረዳኝ ከቤ እና ምንድነው የሆነው? ከዛ በኋላ አገልግሎቱ መጣ። እግዚአብሔር ይመስገን ታሪኬ ተቀየረ። እግዚአብሔር መልካም አደረገልኝ። ያ በተያይዞ እያለ 2010 ላይ ካር አክሲደንት ደረሰብኝ። ኦልሞስት ከዛ በኋላ ይሄንን ነገር በሶሻል ሚዲያ አውርቼው አላቅም፣ ኢንተርቪውም ሰጥቼም አላቅም። ዛሬ ማውራት እስቲ በደንብ እና 2010 ሰኔ 29 ላይ ቀኑ ዓርብ ነው አስታውሳለሁ። ቀን 6 ሰዓት እንዲህ አካባቢ የመኪና አክሲደንት ደረሰብኝ። አሁን ይሄ የምታየው የዛ የአክሲደንቱ ሳይን ነው። እና የአክሲደንት ደረሰብኝ። እንደ አጋጣሚ ከሐዋሳ እየመጣሁኝ በነበረ ሰዓት 3 ሰዎች ሊፍት ሰጥቼ ነበረ። አክሲደንቱ በሚደርስ ሰዓት 2 ሰዎች አረፉ። በዚህ አጋጣሚ አሁን እቺ ነገር የብዙዎች ጥያቄ ናት። ብዙ ሰው አይምሮስ ቁጭ አድርጎ የያዘው ነገር ነው። አልፏል ኦሬዲ። አሁን መከሰስበትም መወቀስበትም ነገር አይደለም። ከዛ በኋላ እመጣልሃለሁኝ። ያን ነገር ሀፕን በማድረጉም ታስሬ ነበር። ኦልሞስት ለ3 ዓመት ታስሬ ነበር። ህግም የራሴን ቅጣት ሰጥቶኝ እግዚአብሔር ምህረት አድርጎልኝ እኔም ለራሴ ምህረት አድርጌ ይቅርታ መጠይቀውንም አከል ይቅርታ ጠይቄ በሰላም እየኖርኩኝ ያለሁት። ወደ ኋላ ተመልሼ እንትን ምልበት ላይ የሆነ ዳይላማ ውስጥ ምገባበት ነገር አይደለም። እና ያ አክሲደንት ሀፕን አደረገ። ሀፕን ሲያደርግ እኔ አላቅም፣ ወዲያው ነው ራሴን የሳትኩት። ኦልሞስት ለ2 ወር ከ15 ቀን ኮማ ውስጥ ነኝ። ራሴን አላቅም። ገርጂ ኮሪያ ሆስፒታል ውስጥ ተኛሁኝ።
አሁን ይሄ ሰርጀሪ የፈጀው ኦልሞስት የ3 ሰዓት ሰርጀሪ ነው። እቺ የምታያት ብረት ናት። ሰርጀሪ ሲሰራ ኦልሞስት ከ100% 97 ምናምን% ላይክ እንደምሞት ነው። ምናልባት አልተሰራም ከሚባል ጥረት አልተደረገም ከሚባል እናድርግ ተብዬ ነው ለ9 ሰዓት የፈጀ ሰርጀሪ ያደረኩት። ያንንም አልፌ ወጣው። ያንን አልፌ ስወጣ በዚህ በቀኝ በኩል ስለሆነ መጥቶኝ የነበረው ይሄኛው የቀኝ ፓርቲ አይሰራም፣ ፓራላይዝድ ነበር። እንደማንኛውም ሰው ይሄን ነገር ሳወራ ማንኛውም ሰው ከቤቱ ሲወጣ ማንኛውም ሰው መንገድ ሲጀምር ወይ አክሲደንት ይደርስብኛል ወይ ይሄ መኪና እንደዚህ ይገለበጣል ወይ እንደዚህ ሆናለሁ ብሎ አይደለም የሚወጣው። የሚፈልገው ቦታ ደርሼ እመለሳለሁ ነው ይላል። እኔም እንደማንኛውም ሰው ነው ከቤቴ ስወጣ የወጣሁት። በዚህ አጋጣሚ አላቃቸውም እነዛን ሰዎች በጊዜው ድንገት ነው የተገናኘ ነው እንደማንኛውም ሰው ማለት ነው። ድንገት ግን በዛ ሰዓት አሁን ሲወራ ብዙ ነገር ሲወራ ነበረ ምናምን። ያው አንተ ቤተክርስቲያን ውስጥ ታገለግላለህ፣ ብዙ ሰዎች በቲቪ ምናምን ነገር ያውቁሃል። ቅድም እንዳልከው ልጅነቱም አለ ነገሩን አለመቻሉም አለ። በእምነት ሱስ ውስጥ ገብቶ ነበር የቃመ ነበር ሲሉ እያሉ ሲያወሩ ነበር። ያኔ በጊዜው ምንም አይነት ነገር አልነበረም። ያኔ በጊዜው አልነበር ቢካዝ በጊዜው እንደዛ ማደርግበት አይነት ሁኔታ ላይ አልነበርኩ። ሲሉ ሌቭልም እንደዛ አልነበረ። ሰምተው ይሆናል ከወጣው በደም እቺ ነገር ለማጥራት ስለምፈልግ የዛ ሰዓት በእምነት የሚባል ሰው ወርዶ ጫት በሚቀምበት አይነት ሌቭል ላይ አልነበረም የነበረው ሲሉ ነበር። በጊዜው እንደዚህ ሲያናፈሱት ነበር። የተረፈችው ልጅ እንደዚህ ያለች ምናምን ብቻ የጠራ ነገር የለም፣ ካንተ የሚሰማ ነገር የለም። ብዙ ነገር ይባላል እና በጊዜው ያን ነገር ወርጄ የማደርግበት አቋምም ላይ አይደለሁም፣ ችሎታ ላይም አይደለሁም። ያንን ነገር ወርጄ የማደርግበት አይነት ሁኔታ ላይ አይደለሁም። ቢካዝ ሰዓቱ ሁሉም ሰው በእምነት የሚባል ሰው የሚያቀበት ሰዓት አብቷል። እና በምንም አይነት ተአምር ያ ነገር ሊሆን አይችልም። ምን ልፈልጌ ነው ከብዬ አሁን ማውራው ያለፈ ነገር ነው። ያለፈ ታሪክ ኖ ዋን አሁን እኔ ደስ የሚለኝ ነገር ምንድነው ከሆነ ሆነ ነው። ምንም አሁን ሰሞኑንም ሶሻል ሚዲያ ላይ አይታል ወጥቼ በራሴ ወደዛም እመጣለሁ በራሴ ነው ወጥቼ እንደዚህ ሀፕን አድርጓል ያልኩ ከሆነ ሆነ ልክ ነው። በጊዜው ይወሩ የነበሩ ነገሮችን እያጠሩ ለማምጣት ነው። አሁን እግዚአብሔር እርቷል በደንብ ያገለገልከ ነው። ፓስት ያለው ነገር ግን ብዙ ሰዎችን ያስተምራል በሚል ነው ያነሳው። በደንብ ከዛስ በኋላ እንዴት ነበር የሕክምና ክትትሉ? ከዛ አክሲደንቱ ሀፕን አረገ። ከዛ በኋላ የሕክምና ክትትሉን በመከታተልበት ሰዓት በዚህ አጋጣሚ ምናልባት ተገቢ ይቅርታ ስለሚያስፈልግ ቢካዝ ልጆቻቸውን ቤተሰቦቻቸውን ያጡ ቤተሰቦች አሉ። በዚህ አጋጣሚ ይቅርታ መጠየቅ ፈልጋለሁ። አሁንም አብረው ካንተ ውስጥ መኪና ውስጥ የነበሩ ሰዎች ያለፉባቸው ቤተሰቦችን ይቅርታ መጠየቅ ፈልጋለሁ። ቢካዝ እኔ ከቤቴ ስወጣ አሁንም የምደግመው ነገር መኪናዬን አስነስቼ ስነሳ እነዚህን ሰዎች አግኝቼ ገላለሁ ብዬ አልወጣም። አጋጣሚ ከነሱ ጋር ተቀጣጥሬም አልወጣም። መንገድ ላይ ድንገት ነው ያገኘኋቸው። ሊፍት ነው የሰጠሁት። መጣሁኝ። እማቀው እንደምደርስ ነው። አልደረስኩም። መንገድ ላይ ቀሩ። እኔ የተረፍኩት በልዩ እንትን አይደለም። እኔም ሰው ነኝ፣ ያለፉትም ሰዎች ሰው ናቸው። ያዳነኝ እግዚአብሔር ነው። መግደልም ማትረፍም የሚችለው እግዚአብሔር ነው። ልትረፍ ብዬ አይደለም የተረፍኩት። በቃ እግዚአብሔር ፍቃድ ነው። የእግዚአብሔር ፍቃድ ሆኖ እኔ አለሁኝ። ግን ምክንያት አይደል ምክንያት ነህም ከተባልኩኝ አምሶሪ በጣም ይቅርታ። በዚህ አጋጣሚ ይቅርታ መጠየቅ ፈልጋለሁኝ። ከዛ ባለፈ ምን ሆነ ሆስፒታል ገባሁኝ። ኦልሞስት 2 ወር ከምናምን ተኛው። በዚህ ፓርት መጥቶኝ ስለነበር ሰውነት አይንቀሳቀስም። ከዛ ታሰርኩ ሆስፒታል። ካገገምክ በኋላ ወይስ ታሰርኩ? እንደ ታመምክ ነው የታሰርኩ። በቃ 2 ወር ከ15 ቀን ምናምን ትሪት ተደረኩኝ ገርጂ ኮሪያ ሆስፒታል። ከዛ ፖሊስ አነሳኝ፣ ታሰርኩኝ። በዊልቸር እየሄድኩ ነው የታሰርኩት። በጣም ፔንፉል ነበር። አልዳንኩም። በጣም ብዙ ነገር ያመኝ ነበር። የዛ ሰዓት አላቅም ለምን እንደዛ እንደሆነ። እንዳልኩ ነው እኔ ፈልጌ ያደረኩት ምንም ነገር የለም። በገዛ ፍቃድ የሆነ ምንም ነገር የለም። በዊልቸር የተገፋሁኝ ማረሚያ ቤት ወሰዱኝ። በጣም የሚያስጠላ ሞሜንት ነበር። እዚህ ቃሊቲ ነበር የታሰር ነው? አዳማ ቢካዝ አክሲደንት ደርሶ የነበረው ሃይዌይ ላይ ነው። ስለዚህ አዳማ ነው።
አይ ቲንክ አደጋው የደረሰበት አካባቢ መሰለኝ የሚመለከት ምስራቅ ሸዋ ነው የሚባለው ምስራቅ ሸዋ ይባላል። ከዛ አዳማ ማረሚያ ቤት 05 ከርቸሌ ታሰርኩ። በጣም በህይወቴ የማረሳው ሞሜንት ከብዬ የዛ ሰዓት እኔ አላቅም ልጅ ሆኜ ምናምን ፖሊስ ጣቢያ ምናምን ታሰራለህ እንደ ማንኛውም ሰፈር ውስጥ እንዳለ እንትን ስታስቸግር ትገባለህ ትወጣለህ ምናምን። ግን በዚህ መጠን ማረሚያ ቤት የሚባል ነገር እኔ አላቅም። እያገለገልኩ ነው እንዳልኩ የተነሳው ትደርሳለሁ ብዬ ነው። በሰላም ደርሼ የምፈልገውን አከናውናለሁ ነው እንጂ እታመማለሁ እንደዚህ ይሆናለሁ በፍጹም አይምሮ ይስጣል። እና መቀበል አልቻልኩም ያንን ነገር በጊዜው ከእግዚአብሔር ጋር ለምንድን ነው እንደዚህ የሆነው ነበር። ከዛ እየገፉ ማረሚያ ቤት አስገቡኝ። የዛለት በጣም ብዙ ሰዎች አብረውኝ ነበሩ። እናቴ ነበረች፣ ማዘር በህይወት ነበረች የዛን ታይም ባለቤቴ ነበረች፣ በጣም ብዙ ጓደኞቼ ምናምን ነበሩ። እና ትልቅ በር ነው የማረሚያ ቤቱ ትልቅ ግቢ ነው። ከበሩ ወደዛ ታራሚው ነው ያለው፣ ወደዚህ ሌሎች ኖርማል የሆኑ ሰዎች ነው ያሉት። አልፈ መግባት አትችልም ወደ ውስጥ። እና እኔ ዊልቸር ነድቼ አላቅም እንዳልኩ ከሆስፒታል ይዘውኝም ሲሄዱ እየነዱ ነው እየገፉ ነው ይሄዱት። እና ከዛ ገባው በሩ ጋር ደረስኩኝ። በሩ ተከፈተ። ወደ ኋላ እንደዚህ ዞር ብዬ ሳይ እናቴ ያለች ባለቤቴ ጓደኞቼ ምናምን አሉ። ወደፊት እንደዚህ ሳይ ደግሞ ማላቃቸው ሰዎች አሉ። ማላቀው ዓለም አለ ከፊት ለፊት። እና ጌታን ነው የምልህ በህይወቴ እንደዛ ቀን አልቅሼ አላቅም። 2 ቀን አልቅሻለሁ። እናቴን የቀበርኩበት ቀንና የዛለት እና በቃ ማለት ይሄ ነው አልኩኝ። መወዳቸው የሚያስፈልጉኝ ሰዎች ታምሜ ነው ያለሁት። አልዳንኩ፣ ፓራላይዝድ ነኝ፣ መንቀሳቀስ አልችልም። መወዳቸው ያስፈልጉኛል የምላቸው ሰዎች ከኋላ ነው ያሉት። ማላቀው ዓለም ደግሞ ከፊት ለፊት። ከዛ ቁጭ ብዬ አለቀስኩኝ በቃ ዊልቸሩ ላይ። እና ግፋው አሉኝ እነሱ እየገፉ መግባት ስለማይችሉ ማለት ነው። ስንት ዓመት ተፈርዶብን ገባን? ኦልሞስት የዛን ታይም አልተፈረደም፣ ገና ፕሮሰስ ላይ ነበር የነበረው። ያቺን እናት ጥሎ መታሰር በጣም ነው የሚከፋው። ምክንያቱም ያቺ እናት ባል የላትም፣ ልጅ የላትም። አደራ ብዬ የምገባው ልጅ የለም፣ አደራ ብዬ የምገባው አባት የለም። ወንድ ልጅ ነው ችግር የለውም እታሰራለሁ። እሷን ጥሎ መታሰር ግን በጣም እንትን ነው ፔንፉል ነው ለኔ ማለት ነው በጊዜው። እና እዛ ዊልቸር ላይ ቁጭ ብዬ የኔ መታሰር የኔ መታመም የኔ ዊልቸር ላይ መሆን አይደለም ያሳስበኝ የነበረው። ከልቤ በጌታ ፊት ነው የማወራው። ይሄ ማንንም ለማሳዘን ማንንም ለማሳዘን ማንንም እንዲያዝንልኝ ምናምን ነገር አይደለም የማወራው አሁን። ምክንያቱም ይሄ አሁን እኔ የማወራው ነገር የሆነን ሰው ሞር ቪው እንዲገኝም ምናምንም አይደለም፣ እንድታወቅ ምናምንም አይደለም። ምስክርነት እግዚአብሔር እንዲከብበት ምስክርነት ነው። ህይወቴን ነው እያወራሁኝ ያለሁት፣ ድርሰትም አይደለም። እና እሷን ጥሎ መግባት ቢካዝ እኔ ነኝ ያለሁት እንዳልኩ ነገር ያህል ያለ አባት ነው ያሳደገች። ገላዋን ሸጣ ስታሳድገኝ አውቃለሁኝ እኔን ግማሽ እንጀራ ለማብላት ማለት ነው። ያቺን ሴት ጥሎ ለማን ጥያት ነው የምገባው? ለማን ነው አደራ ብያት የምገባው? ማን ነው ሰዓት ተከታትሎ መድኃኒቷን የሚሰጣት? ማን ነው ሰዓት ተከታትሎ ምግብ የሚያበላት ብዬ በጣም አለቀስኩ። በጌታ ፊት ነው ማወራክ። ከዚህ ሰዓት በኋላ እኔና አንተ ተፋተናል ነው ያልኩት። ልጅነቴን ሰጥቼ ነው ያገለገልኩ፣ እንደዚህ አድርገኸኛል፣ አላቅህም አታቀኝም ነው ያልኩት። ቁጭ ብዬ ያልኩትን ነው ማወራው። ከእግዚአብሔር ጋር ጸብ ውስጥ አላቅህም እኔ አንተን ይዤ እንደዚህ ከሆንኩኝ፣ ልጅነቴን ሰጥቼ እንደዚህ ከሆንኩኝ በቃ ናም ብዬ እዛው ቁጭ ብዬ መግፋት አቃተኝ። ዊልቸሩን እየገፉ ወደ ውስጥ መግባት አቃተኝ። እና መግፋት ደግሞ ግዴታዬ ነበር። ምክንያቱም እነዛ ሰዎች ማያልፉበት ቦታ ላይ ነው ያለሁት። ገብቶሃል? እነዛም ወጥተው እኔን መውሰድ አይችሉም። ከኋላም ያለው ፋሚሊ ማስገባት አይችልም። ስለዚህ ግዴታዬ ነው እየገፋው መግባት። እየገፋው ገባው። በጣም ፔንፉል ነበር። እዛሽ በሯ ላይ ሆነ ነው ይሄን ሁሉ ነገር የምታስበው በዛሽ ቅጽበት። እና ለምንድን ነው ያተረፍከኝ አልኩኝ።
ለምን አተረፍከኝ? ለዚህ ከሆነ ለዚህ ስቃይ ከሆነ ለምን አተረፍከኝ? ይሻለኝ ነበር አንደኛውን ብሄድ ወደ ጌታ ወይ ብመጣ ወደ አንተ ይሻለኝ ነበር። ባልተርፍ ጥሩ ነው እንዳልኩ ነው። አላቆምን ያንላለም በፈራሁኝ ቢካዝ እማቃቸው ሰዎች ነው ጥለውኝ እየሄዱ ያሉት። ማን ነው የሚይዘኝ? ማን ነው ትሪት የሚያደርገኝ? ማን ነው ቁስሌን የሚያጥበው? ማን ነው አይዞህ የሚለኝ? ገባው እየገፋው ያው እግዚአብሔር መልካም አይደል ነበረ። ያኔም ከኔ ጋር ነበረ እሱ። እኔ ምናምን ብዬ እንደ ሰው ስጋ እንደለበሰ ሰው አክሩፍ ያልነበር እሱ ግን ነበር ከኔ ጋር። ገባሁኝ። የሆነ ክፍል ተሰጠኝ። በጣም ነበር ፔንፉል የነበረው። በጣም ያመ ነበር። እዛ ያው የፍርድ ሂደቱን ምናምን እንደያልኩ ምንም ሰው ቀጠርኩኝ። ህይወቱ እንዴት ነበር ግን ማረሚያ ቤት ውስጥ? የማረሚያ ቤት ህይወት በጣም ብዙ ሰው ነው የምታገኘው። ወንጀሉን ሰርቶም የታሰረ አለ፣ በውሸትም የታሰረ አለ። በፍጹም እዛ ቦታ ላይ ሳይኖር ሳያቅስ ሳይገኝም ተፈርዶበት እድሜውን የጨረሰ አለ። በጣም ብዙ ሰው አለ እዛ ቤት። ላንተ ደግሞ በግል በጣም አሞሃል። በዊልቸር ነው የገባኸው። ፋሚሊን ጥለን የገባው የእስር ቤት ኤክስፒሪየንስ የለህም። የማረሚያ ቤት እንዴት ነበረ ላንተስ በግል? በጣም ከባድ ነበር። እንዳልኩ ነው ታምም ያለው በራሴ ላይክ ፐርሰናል የሆኑ ነገሮችን በራሴ ማድረግ አልችልም። እማላውቀው ዓለም ውስጥ ነው ያለሁት። እማላውቃቸው ሰዎች መካከል ነው ያለሁት። እግዚአብሔር ግን ሰዎችን አዘጋጀልኝ እዛ ቦታ ላይ። ስለዚህ ምን አደረኩኝ? ሁለት ሰዎችን ቀጠርኩኝና ሻወር እንዲወስዱኝ ላይክ የሚያስፈልጉኝ ፐርሰናል የሆኑ ነገሮችን እንዲያደርጉልኝ ቀጠርኩኝ። ሁለት ታራሚዎች ከዛ ውስጥ። በዚህ አጋጣሚ ጌታ ይባርካቸው። በጣም ነው የረዱኝ። እና ትላንትና ቆሞ ይሄድ የነበረ ሰው ዛሬ ሰው ላይ ወድቋል። የወደቀው ሰው ደግሞ ማያውቀው ሰው ላይ ነው። እናቱ ላይ አይደለም፣ ሚስቱ ላይ አይደለም፣ ጓደኛው ላይ አይደለም። ትላንትና በብዙ ሰው ታጅቦ የነበረ ሰው፣ ትላንት እግዚአብሔር በሱ ሲሰራ የነበረ ሰው፣ ትላንት በጣም በብዙ እውቅና ውስጥ የነበረ ሰው ዛሬ ደግሞ ማያውቀው ሰው እጅ ላይ ቁጭ አለ። በራሱ ገላውን መታጠብ አቃተው፣ በራሱ ልብስ መልበስ አቃተው፣ እጁን ማንቀሳቀስ እግሩን ማንቀሳቀስ አቃተው። ዊልቸር ላይ ቁጭ አለ። ከዛ ታስሮ ማረሚያ ቤት ውስጥ ገብቶ አስበው። በጣም ፔንፉል ነበር ለኔ። ከባድ ጊዜ በጌታ ፊት ነው ማለት በጣም ፔንፉል ነበር። በዛ ውስጥ ግን እግዚአብሔር አብሮኝ ነበር። ሆስፒታል ውስጥ ትሪት እየተደረገልኝ ያልዳነ ቁስል ማረሚያ ቤት ውስጥ እየዳነ ነበር ይመጣ የነበረው። እያገገምኩኝ መጣሁ። እንደ አጋጣሚ ቸርች ነበር እዛ ውስጥ ማረሚያ ቤት ውስጥ። የሙስሊም መስጊድ አለ፣ የኦርቶዶክስ ቤተክርስቲያን አለ፣ የኛ ያማኖች ቸርች አለ። በአብያተ ክርስቲያናት ስር ነው ያለው። እዛ ግቢ ውስጥ ተተክሎ ትልቅ ቸርች ነው። የሆነ ቀን ፕሮግራም ልካፈል ሄድኩኝ። ተጣልተናል ብዬ ሄለ ሁለተኛ ብዬ ሄለ ቸርች ልካፈል ሄድኩኝ። ውስጥ አንድ አገልጋይ ከውጭ ተጋብዞ ነው የመጣውና አንተ ሰው እግዚአብሔር እንደዚህ ይልሃል አለኝ። ከኋላ ነው የተቀመጥኩት። ታገለግለኛለህ ይልሃል። ዊልቸር ላይ ነው ቁጭ ያልኩት። እድል ሰጣሃለሁ ይለኛል። ከእግዚአብሔር ጋር ክርክር ውስጥ ነክ እዚሁ ቤት ላይ ፈውሼ እዚሁ ቤት ላይ ቆመህ አገልግለህ እዚሁ ግቢ ውስጥ እግዚአብሔር ባንተን ታምራት አድርጋለሁ ይለኛል። አልተቀበልኩትም። የሚሆን አልመሰለህም? ኖ አልፈለኩኝም እንደዚህ አይነት መልእክት። ክርክር ውስጥ አይደለሁኝ። ለምንድን ነው ይሄ ነገር በህይወቴ የሆነው አይደለ? አሜን አላልኩም። ኦኬ አልኩኝ። እና እንዳልኩ በዊልቸር ነው የሚሄደው። ገባው። በጣም ያም ነበር። የእውነቴን ነው ማወራ። በጣም ነበር ያም ነበር። ከዛ በኋላ ይሄ መልእክት ነግሮኝ ኦልሞስት በ15ኛው ቀን ነው በአንድ ወር ውስጥ እንደዚህ ፍርድ ተሰጠኝ። 5 ዓመት ከ7 ወር ተፈረደ። 5 ዓመት ከ7 ወር
ታገለግለኛለህ፣ ትወጣለህ፣ አቆምሃለሁ፣ እድልን ሰጥሃለሁ። አሜን። ከ15 ቀን በፊት ከ15 ቀን በኋላ ደግሞ ፍርድ ተሰጠኝ። 5 ዓመት ከ7 ወር ተፈረደብኝ። ይገርም ነው በጣም 5 ዓመት ከ7 ወር 5 ዓመት ከ7 ወር በእንደዛ አይነት ሁኔታ በጣም ከባድ ነው። 5 ዓመት ከ7 ወር አላቅም የፍርዱን ሂደት ምን ያህል ዓመት ልታሰር ምናምን ማቀው ነገር የለም። በዛ ላይ የሚዲያው ጫጫታ አለ። ማንንም ዝም ብሎ የሚያወራው ያላየውን ነው ያልነበረበትን ነው የሚያወራው። ውጭ ላይ የነበረው ነገር ነበረ በጣም ተጽዕኖ ነበር። አንደኛ ቤተክርስቲያኗ በጣም አነጋጋሪ ነበረች። ወንድማችን እስራኤል ዳንሳ በጣም አወዛጋቢ ሰው ነበር በጊዜው። ከስርም ያለ ስላላችሁት ልጆች ብዙ ነገር ይባላል። ሶሻል ሚዲያ ላይም ብዙ ይናፈስ ነበር ያኔ። ያ ነገርም በጣም ተጽዕኖ ነበረው በደንብ። ዋው በፍርድ ሂደቱ ራሱ ተጽዕኖ ነበረው። ምን ነበረ ስሜቱ አንተ 5 ዓመት ከ7 ወር የሚለው ነገር? በጣም እኔ ሐሳቤ በሙሉ የነበረው እናቴ ጋር ነው። እኔ 100 ዓመትም ለምን አይፈረድብኝ እንዳልኩ ነው። ቤት ውስጥ እኔ ቤት ካልገባው እሷ ምግብ አትበላም። እኔ 2 ሰዓት የእውነት በጌታ ፊት ነው የማወራው። 2 ሰዓት ወይ አገልግሎት ኖሮኝ ወይ የሆነ ነገር ሆኜ 2 ሰዓት ላይ ወጣ በር ላይ ትቆማለች። ትዳር ውስጥም ገብታ አብራችሁ ነበር ተኖር ከማዘር ትቆማለች በቃ። እና የከበደኝ ነገር ምንድነው አሁን የሷ ነው። ምን አይነት ሰው ናት በባህሪዋ? የምታወራ ሰው አይደለችም። የሆነ ነገር ቢሆን ሄዳ የምትጠይቀው ሰው የለም። በጣም ትልልቅ ቤተሰቦች አሏት አዋሳ ከተማ ላይ በስልጣን ደረጃ የሚታወቁ በጣም የናጠጡ ሀብታሞች። ባይዘው ጌታ ይባርካቸው ይሁን እና ይከብደኝ የነበረው ያ ነው። ኬቢ ከሷ ጋር በተገናኘው ነገር በጣም ይከብደኝ የነበረው ያ ነገር ነው። የሚገርም ነው። በጣም በሚያሳዝን ሁኔታ ነው ያለፍከው። ከዛ በኋላ ያ ፍርድ ተሰጠ። ቀጥታ ወደ ማረሚያ ቤት ገባ። ኑሮ በማረሚያ ቤት ሆነ። እዛስ የነበረው ነገር እንዴት ነበር? ኑሮ በማረሚያ ቤት ሆነ። ከነህመሙም ከነምኑም በቃ አላዋጣለኝ። አንዳንዴ ወዴትም አትሸሽም። ከእግዚአብሔር ጋር መጣላት አላዋጣሽም። ወዴትም አትሸሽም። እኔ እናንተ ብንጣላ የሆነ ሰው እኔ እናንተ የምናቀው ሰው መጥቶ ታረቁ ብሎ ያስታርቃል። ከእግዚአብሔር ጋር ብትጣላ ማን ያስታርቃል? እግዚአብሔር ሁሉ ጊዜ ልክ ነው። በነገራችን ላይ በደንብ ልክ ነው። እግዚአብሔር ልክ ነው። በሰዓቱም ያው የሚሳሳት አምላክ አይደለም። እንደ ሰው እኛ ለራሳችን መቼ መልካም ነገር ነው የምናስበው። ገብቶሃል? ስለዚህ ወደ በኋላ እመጣልሃለሁ። ከእግዚአብሔር ጋር የነበረኝ ክርክር አላዋጣለኝ። መጽናናበት አልነበረም። አይዞህ የሚለኝ አልነበረም። ስለዚህ መጸለይ ነበረብኝ። 5 ዓመት ከ7 ወር ተፈረደብኝ። በቃ ጌታ ሆይ አንተ ትሻለኛለህ ብዬ በጸሎት ማሳለፍ ጀመርኩኝ። እየጸለይኩኝ በነበረበት ሰዓት እንትን እያልኩኝ በቃ ሰርቫይቭ እያደረኩ መጣሁ። ሰውነቴ ጣቴ መንቀሳቀስ ጀመረ። አሁን እዚህ ጋር ሸሚዝ ስለለበስኩ ነው ትልቅ ጠባሳ እዚህ ጋር አለ፣ እዚህ ጋርም አለ። ሰውነቴ እየተንቀሳቀሰ መምጣት ጀመረ። ጾም ጸሎት ጀመርኩኝ፣ ማንበብ ጀመርኩኝ። አምነህበት በቃ ኑሮ አደረኩት፣ ተቀበልኩት። እና ትልቁ ሐሳቤ ምንድነው? አንደኛ ታሰሪያለሁ፣ መውጣት አልችልም። ስለዚህ ምንድነው እናቴን ለእግዚአብሔር አደራ ሰጥቼ ትዳሬን ኑሮዬን ለእግዚአብሔር አደራ ሰጥቼ እኔ ለካኖረኝ ካለሁኝ በቃ መኖር ራሴን አሳምኜ መኖር ጀመርኩ። ፈጽሞ የተለየ ዓለም የለመድኩት ዓለም አለ፣ ማቀው ህይወት አለ፣ ማቀው የምግብ አበላል ስታይል አለ፣ ምለብሰው ልብስ ነበር፣ የምሄድባቸው ሙሉባቸው ቦታዎች ነበሩ። ኮምፕሊትሊ ከዛ ተቃራኒ የሆነ ዓለም ውስጥ ነው የገባሁት። ጠዋት 12 ሰዓት ነው 1 ሰዓት በር ይከፈታል። 1 ሰዓት ትወጣለህ። ስትወጣ ተቆጥረህ ነው የምትወጣው። ቀን 10 ሰዓት ላይ ደውል ይደወላል። ተቆጥረህ ወደ ቤት ትገባለህ። ቀን 10 ሰዓት ትገባለህ፣ ይቆለፍብሃል። ቀን 10 ሰዓት ሙሉ ፍቃዴን ይሄ እኔ በራሴ ፍቃድ የማደርጋቸው ነገሮች በሙሉ ተወስደው የሆነ አካል ላይ ነው ቁጭ ያሉት። ያ አካል ይፈቅድልኛል፣ እወጣለሁ። በሰንበዲ ቁጥጥር ስር ነው በቃ። ስለዚህ በዚህ አጋጣሚ ማረሚያ ቤት ውስጥ ያላችሁ ወንድሞቼ፣ ማረሚያ ቤት ውስጥ የሆነ ቤተሰብ ታስሮ እየተጨነቃችሁ ያላችሁ ቤተሰቦች ካላችሁ እግዚአብሔር አምላክ ምህረት እንዲያደርግ
በዚህ አጋጣሚ መልካም ዜና እንዲሆን እንዲፈቱ ዊሽ አደርጋለሁ። ቢካዝ ትክክለኛው ዓለም ያለው እዛ ቤት ውስጥ ነው። በነገራችን ላይ ከብዬ ማስመሰል የለም። እውነት ነው። ማስመሰል የለም። ከወደደህ ይወዳል፣ ከጠላህ ይጠላል። ከተመቸኸው ተመቸኝ ይልሃል፣ ካልተመቸው ያትመችኝ ይላል። እና የምር ነው ላይፉ ዘስተ ያለው። ምን አስተማረህ እግዚአብሔር እዛ ቤት ውስጥ? ትልቁ ጥያቄ ምንድነው? አሁን እዛ ገባክ፣ ምንድን ሆነ? ከዊልቸር ላይ ተነሳው። ድንገት ተነሳው። በጌታ ፊት ነው የማወራው። እየጸለይኩ ነበር። ድንገት ብድግ ብዬ ቆምኩኝ። እግሮቼ እየተንቀጠቀጡ መሄድ ጀመርኩኝ። ይሄ እግሬ እንደዚህ አይቆምም። ይሄ ቀኝ እግሬ መቆም አይችልም። ምናልባት አብሮኝ የነበረው አሁን የተፈቱ ወንድሞቼ አሉ። ከዛ ክራንች ያስኩኝ። ከዊልቸሩ ላይ ተነሳውና ክራንች ያስኩኝ። በዛ መሃል ፊዚዮቴራፒ ሰራለሁኝ እየወጣሁኝ። ከግቢ የተፈቀደልኝ እየወጣሁኝ ለፊዚዮቴራፒ ሰራለሁኝ። በክራንች ማገልገል ጀመርኩ። እዛው ቤት ውስጥ ግቢ ውስጥ ቸርች ውስጥ ማገልገል ጀመርኩ። መዘመር ጀመርኩኝ። ክራንችን ይዛለሁ፣ ባንድ ጄ ማይኬን ይዛለሁ፣ መዘመር ማገልገል ጀመርኩ። እዛ ውስጥ ወንጌል መስራት ጀመርኩኝ። በቃ ተቀበልኩት። በቃ ያ የኔ ዓለምን አደረኩ። ዓለም ያደረኩት ቦታው አክሰፕት አደረኩት። ማገልገል ጀመርኩ። መጸለይ ጀመርን። ብዙዎች ካጋንንት መፈታት ጀመሩ። የወጡ ሰዎች እንግዲህ ያው በኮሜንት ራሳቸው እንትን ይላሉ ብዬ አስባለሁ። እና በጊዜው የነበሩ እንግዲህ በጊዜው የነበሩ የወጡ በጣም ብዙ ወዳጆች አሉ። በእርግጠኝነት እንደሚያዩ እርግጠኛ ስለሆንኩኝ ነው ማወራው። ቢካዝ ብዙ ሰው የሚከታተለው ሚዲያ ነው። እዚህ ጋር ውሸትም ምንምም ስለማያስፈልግ ማለት ነው። እግዚአብሔር የሚደንቅ ነገር ማድረግ ጀመረ። የተፈረደባቸው ሰዎች ነፃ መውጣት ጀመሩ። አጋንንት መጮህ ጀመረ። ከውጪ ሰዎች ከግቢ ውጪ እየመጡ ፕሮግራም መካፈል ጀመሩ። ማረሚያ ቤት ውስጥ ፖሊሶች እየመጡ ፕሮግራም መካፈል ጀመሩ። ደስ የሚል ጊዜ አሳለፍኩ። በደንብ በቃ አገልግሎት የድሮ የአገልግሎት መንፈስ ተመልሶ ወደ ማገልገል ጀመረ። ደስ የሚል ጊዜ አሳልፌ ተመለስኩ። እዚህ ጋር ነው አሁን ትልቁ ታሪክ የሚጀምረው። በዛ መሃል ስልክ ነበረ። እናቴን አገኛታለሁ። ስልክ ነበረ። እኔ ሴንስ ማረሚያ ቤቱ እራሱ ስልክ አስገብቶ ለታራሚዎች አገኛታለሁ፣ በስልክ እናወራለን። በዛ መሃል በጣም ታማ ነበር። ኩላሊት ኢንፌክሽን አለባት፣ የልብ ኬዝ አለባት፣ የተለያዩ በሽታዎች አሉባት። አሁን እዚህ ለመግለጽ የማልችለው በቀን ወደ 7-8 መድኃኒት ትወስዳለች። ልጇ ታሰረ። ትልቁ ህመም፣ ዋናው ህመም ደግሞ እኮ ልጇ ታሰረ። አታወራም እንዳልኩ በባህሪዋ የምታወራ አይነት ሰው አይደለችም። ለካ ታማለች በጣም። ግን እየመጣች ጠይቀህ ነበር? ታያት ነበር ወይስ? በሆነ ጊዜ አያት ነበር እና ፊዚካሊ ለውጧና በደንብ በጣም እንትን ብላ ነበር። በጣም ሰውነቷ እንትን ሆኖ ነበር። በቃ አልቻለችም። ከዛ በኋላ አይ ቲንክ 2012 2011 አካባቢ ኮቪድ ነበር መሰለኝ አይ ቲንክ። ከዛ ሙሉ በሙሉ ማረሚያ ቤቱ ተዘጋ። ኦልሞስት ለወራት ለ10 ወር ለእንደዚህ አካባቢ ተዘጋ። ሰው ጠያቂ አይመጣ። በቃ ተዘጋ። ከዛ አላየኋትም በዛ መሃል። ከባዱ ጊዜ እና እዛ ቦታም ላይ ሆኜ የማስበው እንዳልኩ ስለኔ መታሰር አይደለም፣ ስለኔ የሆነ አመት መፈረድ አይደለም። ተቀብየው የኖርኩ ነው። እናቴ በልታ ይሆን ወይ ነው ትልቁ ጥያቄ። እና ስልክ ግን ኮሚኒኬሽናችሁ ቀጥሏል? አውራት ነበረ። ከዛ የሆነ ሰዓት ስልኩም ቆመ። እና 2 ስር ነው የታሰርኩት። ሄጄ አላያት ያቺን እናት፣ ያቺን ደግ እናት፣ ያቺን ዋጋ የከፈለች እናት፣ ያቺን ወርቅ የሆነች ሴት፣ ዋጋ የከፈለችን ሴት፣ ያቺን ጀግና የሆነች አባትም እናትም እህትም ወንድምም ሆና ያሳደገች ጀግናን ሴት ማየት እንኳን አልቻልኩ። እስሩ ለኔ ነው፣ ያ ነው ለኔ እስር። ወንድ ልጅ ነህ፣ ጨዋ አይደለም፣ ማትሟሟ ምንም ውስጥ ትገባለህ፣ ምንም ውስጥ ገብተህ ትወጣለህ። በቃ ማለት ቻሌንጅን መቻል አለብህ። በቃ ችየው እንትን ብያለሁ፣ አቋቋመዋል። እንደው ምንም ብዙ ነገሮች ብታልፍ እንደውም በጣም ጠንካራ አድርጎኛል ባይ ዘ ወይ መታሰሬ። ከዛ በኋላ ለነበረኝ ህይወት በጣም ጠንካራ አድርጎኛል። ልትራብ ትችላለህ፣ ልታጣ ትችላለህ፣ ልትታመም ትችላለህ። ቻሌንጅ የምትላቸው ነገሮች አሉ አይደል? ልታይ ትችላለህ። ደወረስት የሆነ ነገር ግን ማረሚያ ቤት ገብቶ መታሰር መጨረሻ እዚህ ምድር ላይ በጌታ ፊት ነው ማወራክ። እዚህ ምድር ላይ ደወረስት የሚባል ቻሌንጅ መታሰር ነው። ቀኖቹም አይመሹም፣ መታሰር ነው ኬቢ። እና እያገለገልኩኝ ነበር እንዳልኩ ኦልሞስት 3 አመት ጨረስኩኝና
ተፈታው። በአመክሮ ተፈታ ወይስ ይግባኝ ብለህ ነበር? ኖ በአመክሮ ተፈታው። 3 አመት ጨርሼ ተፈታው። ባልፈታ ደስ ይለኝ ነበር። ለምን? ከዛው ቦታ ሳልወጣ ወደ ጌታ ቤት ደስ ይለኝ ነበር። ደግሞ የተለየ ምክንያት አለ የምትልበት? በደንብ እዛው መፈታበት ቀን ላይ ወይ ጌታ ቢመጣ ደስ ይለኝ ነበር፣ ወይ እኔ ወደ ጌታ ቤት ደስ ይለኝ ነበር። ለምን አይደል? ወጣሁ። በአንድ ሳምንት ውስጥ እናቴ ወደ ጌታ ሄደች። በጣም አሟት ነበር ማለት ነው በዛ ቅጽበት አንተ በወጣህበት? አላውቅም። ግን ተገናኝታችኋል? አንተ ወጥተህ ከእስር ቤት? በደንብም እንትን አላልኳት። ማለት መገናኘት ማለት ያው እሷ ጋር ነው እንትን ያልኩት። አልጠገብኳትም። በደንብ ናፍቃኝ ነበር። ማውራት፣ እቅፏ ውስጥ መግባት ፈልጌ ነበረ። ምን እንዳሳለፈች መስማት ፈልጌ ነበረ። ምንዋን እንዳመማት በደንብ እንድትነግረኝ ፈልጌ ነበር። እንዴት እንደቻለችው መጠየቅ ፈልጌ ነበር። 3 አመት ታስሬ ነው የወጣሁት። ታምሜ አውቃለሁ። ኮማ ውስጥ ገብቼ አውቃለሁ። ራሴን ከመቻል አልፎ ሰው እጅ ላይ ወድቄ አውቃለሁ። የምፈልገውን ልብስ መርጬ ከመልበስ ሰው እስኪያለብሰኝ ድረስ ደርሼ አውቃለሁ። ምንም አልተሰማኝም። አማርጬ ከምበላበት ዓለም አይደለም ሰው እንስሳ እንኳን ሊበላው የማይችለው ምግብ በልቼ አውቃለሁ። ምንም አልተሰማኝም። የህመምን ጥግ አይቼዋለሁ። ምንም አልተሰማኝም። ሞተች፣ ወደ ጌታ ሄደች። ድንገት ይሄ ከባድ ነበር። ወደ ጌታ ሄደች። ጴጥሮስን ህልም እየመሰለው ከዛ ማረሚያ እንዳወጣው 4ኛው በር እስኪከፈት ድረስ ህልም ይመስለው ነበረ። አልነቃም። የሚከናወነው ነገር እውነት ነው እውነት አይደለም አልነቃም። እንደዛ ነበር በህይወቴ የሆነው። ህልምም መች ነው ምነቃው ያልኩኝ ነበር። ኦልሞስት ለ3 ቀን ምናምን ህልም ነው የመሰለኝ። ቢካዝ ያረፈችበት ቀን እራት በላን ማታ። ደህና ነበረች። ደህና ነበረች። ከሐዋሳ ይዣት መጣሁኝ እዚህ አዲስ አበባ እንድትታይ ፈለግኩኝ። ልክ ከእስር ቤት እንደወጣ በቃ ይሄን ያረከ ከእስር ቤት እንደወጣው የተወሰነ 2 ቀን ነው እንደዚህ አረፍኩኝ። ሄድኩኝ ይዣት መጣሁኝ። ይዣት መጥቼ እኔ ጋር ነበረች አዲስ አበባ ሕክምና እንድትከታተል። ሐሙስ፣ አርብ፣ ቅዳሜ፣ እሁድ አብረን ዋልን። ሰኞ ነው ወደ ጌታ ሄደችው። ማክሰኞ የሆስፒታል ቀጠሮ ነበራት። ለካ በጣም ተጎድታ ነበር። እንዳልኩ ነው። ለካ እዛ ማረሚያ ቤት ውስጥ ሆኜ ስጨነቅ የነበረው ለካ የሆነ ነገር ነበረ ማለት ነው። በዚያ አጋጣሚ የእናት ሐዘን በጣም ከባድ። በፍጹም አልገመትኩም። እኔ የማውቀው በቃ አብሬያት ወጥቼ የፈለገችው ምግብ ማብላት፣ አብሬያት ማሳለፍ፣ ጌታ እንደረዳኝ አብሬያት ማሳለፍ፣ ከሷ ጋር መሆን፣ ጌታ እንደረዳኝ እንዳገዘኝ ቁጭ ብዬ ከእናቴ ጋር ማሳለፍ በጣም ናፍቄያት ነበር። ዛራት በላች 2 ሰዓት እንደዚህ አካባቢውን አስታውሳለሁ። ደህና ደር ምናምን ብለኝ ወደ መኝታ ቤት ገባች። ከ10 ደቂቃ በኋላ የሆነ ድምጽ ሰማሁ። የሆነ እንደ ማሳል አይነት ነገር። ምን ሆንሽ ምናምን ብዬ ስገባ እጄ ላይ ነው እያየኋት ነው የሄደችው። እጄ ላይ እንደዚህ ይዣት አረፈች። ምንድን ነው እየተከና አልገባኝም። ማለት ቀሰቀስኳት። ከ10 ደቂቃ በፊት የነበረች ሰው ናት። ከ10 ደቂቃ በፊት ጸጉሬን እንደ ስታሽኝ የነበረች ሰው ናት። ከ10 ደቂቃ በፊት
አጠገቧ መሆኔ በጣም በቃ እኔ ምን ልበል በጌታ ከ10 ደቂቃ በኋላ በጌታ ፊት ነው ማወራው። ከ10 ደቂቃ በኋላ ቆማ የነበረች ሰው ላላገኛት ፔንፉል ነው በጣም ላላገኛት ነገ ሲከፋኝ ላላወራት ባይታው ጓደኛ የለኝም እኔ ጓደኛ እሷ ናት። ጓደኛ ስለ ላይክ ከቤስት ፍሬንድ ጋር ዲፕ የምታወራው ነገር አለ አይደል? በቃ ከእናቴ ጋር እንደዛ ነው ማወራው። ጓደኛዬ የልብ ጓደኛዬ ናት፣ መካሪዬ ናት፣ መምህሬ ናት፣ አበርቼ ናት። የሆነ ነገር ሲሆን አይዞ የምትለኝ ሰው ናት። እኔ እናቴን ብቻ አይደለም ያጣሁት ገብቷል። አባት እንደሌለኝ አንድ ቀን በጌታ ፊት ነው ማወራ። አንድ ቀን እኔ አባት እንደሌለኝ ፊል አድርጌ አላቅም። አንድ ቀን ጀግና የሆነች ሴት ናት። በጌታ ፊት አወራለሁ። የሚያቋት ያቋታል። ያቺን ሴት ያቺን እናት ላላገኛት ከብዬ ላላገኛት ድጋሜ ከፋኝ ብዬ ላላወራት ድጋሜ እናቴ ብዬ ላልጠራት ለአንዴና ለመጨረሻ ጊዜ አጣኋት። ታስሬ በወጣሁበት ሞሜንት ማለት ነው። ያኔ ነው በቃ ሰው መሆን ያቃተኝ። እንዳልኩ በላይ ላይ የመጣውን ነገር ችየዋለሁ። ታመም የለ ዊልቸር ላይ ቁጭ ብዬ የለ እሱን ችየዋለሁ። ታስሬ የለ ችየዋለሁ። ማንም የማይበላውን ምግብ በልቼ የለ ችየዋለሁ። እሱን ችየው ወጥቻለሁ። የእሷን ሞት ግን መቋቋም አቃተኝ። ምንም አላልኩም። ሆስፒታል ይዘናት ሄደ። አቦ በጣም ነው የሚያመው። በኢየሱስ በጣም ጌታን መልክ ከባድ ነው በጣም ያ በጣም ነበር የሚያመው የነበረው። ማረሚያ ቤት ውስጥ አሳልፌ የወጣሁት ነገር አልሻረልኝም። አልዳንኩም። ገና ሳምንት ነው አልዳንኩም። አጣኋት። ያቺ እናትም የሆነች ሴት አባትም የሆነች ሴት ከዛ ሆስፒታል ወሰድናት። ለካ እጄ ላይ ነበር ያረፈችው። እኔ መቀበል አልቻልኩኝ። ስንወስዳት አይ ቆይታለች ካረፈች አሉ። ህልም ነው መሰለኝ። የሚይዘውና የምጨብጠው ላን ያጣሁት እና እግዚአብሔር ልክ ነው ባይተው አይሳሳት። እኛ መቀበል ይከብደናል በጊዜው። እግዚአብሔር አይሳሳት። እግዚአብሔር ልክ ነው። ልክ ነው። እግዚአብሔር ልክ ነው። ጌታ ይባረክ። ያ በጣም አስጨናቂ እንኳን በጊዜው አሁን ካለፈ በኋላ ራሱ በጣም ስሜቱ ከባድ። ያ አሁን ሳወራ ምናልባት እናንተም ሰውም የሚሰማኝ ቃሉን አይደል? አዎ ህመሙን እየታመምኩት ነው ማወራክ። አልፏል። ኦልሬዲ ኦልሞስት 3 ዓመት ከምናምን ሆኖታል። ግን ስቲል ለኔ አዲስ የእግር እሳት ነው ለኔ። ምክንያቱም የኔ እናት በኔ እናት አይደለም ሞት የተጀመረው። ግን ከማረሚያ ቤት ወጥተህ እንደገና እሷን ለመጦር ለመንከባከብ ምናምን እድሉን በምታገኝበት ሰዓት ላይ ነው ከእጅ ያጣት። በጣም ፔንፉል ነው። የሚገባው ይገባው። ምናልባት ልክ አይደለሁም ላልሆን እችላለሁ። ተሳስቻለሁ፣ ልሳሳት እችላለሁ። ሰማን ጀድ ሊያደርገኝ ይችላል። ልክ አይደለህም ሊሉኝ ይችላሉ። እሺ ልክ ላልሆንም እችላለሁ። ተቀበረች። ቆሜ ቀበርኳት። ሰላምን ስቲል አላመንኩም። ሰላምን ከባድ ነበረ በጣም። አዋሳ ነበረ ቀብሬ ነበረ። ሰላምን እናቴን ያቺን ያልጠገብኳትን ሴት አንስቼ እዚህ አጋጣሚ በጣም ላይክ የሐዋሳን ህዝብ ማመስገን ፈልጋለሁ። ቴንክ ዩ በጣም ወንጌል የተሰበከው በሷ አረፍት ሰዓት በክብር ነው ወደ ጌታ ሄደችው። ባዳው ሺ ኢዝ አ ፕሮፌት ታገለግል ነበር። በደም ጀግና ነብይ ናት። ታቦር ተራራ ላይ ያቋታል። ጀግና የሆነች ነብይ ናት። በደንብ ነው የምትሰማው።
እሷ ወደ ጌታዋ ነው ሄደችው። እኔ ግን ከበደኝ። ለሷ ይሻላል እኮ በጣም እንደ አንድ አማኝ እንደ ክርስቲያን በደንብ ይሻላል። ሳይገባኝ ቀርቶ አይደለም ባይ ዘ ወይ ቃሉን ሳላውቀው ቀርቼ አይደለም። ታረዳኝ። ግን አንዳንድ መለያየቶች ደግሞ በጣም ከባድ ሰው አይደለም። ምንም ባገለግል ምንም ቃሉን ባውቀው ሰው አይደለም። ስጋር ላይ ለበስኩት መቀበል አቃተኝ። ፈጽሞ መቀበል አቃተኝ። ለአንዴና ለመጨረሻ ጊዜ አንተ የኔ አምላክ አይደለም። እንደገና አሁን አይደለም አንተ የኔ አምላክ። እሺ እንደዛ ሆንኩኝ። በራሴ ላይ ስለመጣች አልኩት ለምን አትሊስት 1 ወር 2 ወር አላያትም? ትንሽ ጊዜ አሰጠኝም? አትሊስት ለምን ከእግዚአብሔር ጋር አላረኩም? ተቀበረች። ከ15 ቀን በኋላ መቋቋም አቃተኝ ሐዘኑን። እየተደበቅኩኝ ሌሊት ሰው ተኝቷል። ምናልባት አሁን አዲስ ነገር ነው በጊዜው አብሮኝ ለነበሩ ሰዎች። ሌሊት ተነስቼ ሐውልቷ ጋር ሄዳለሁ። ሌሊት 10 ሰዓት ተነስቼ ከተኛሁበት ሄዳለሁ። የምትነሳ ነው የሚመስለኝ። በጌታ ፊት ነው የማወራ። ድንገት ከተነሳች ይዣት እመጣለሁ ብዬ ተነስቼ ሄዳለሁ። አላመንኩኝም። ከዛ እንትን አልኩት። ከሆነ ከ3 ከ4 ቀን ምናምን በኋላ መሞቷን እየተቀበልኩት መጣሁኝና እረፍት ነሳኝ። መተኛት አልቻልኩም ምናምን። ከዛ ከ15 ቀን ኦልሞስት በሳምንቱ ምናምን ሐውልቷ መሰራት ተጀመረ። ሐውልት ይሰራ ነበር። አይ ቲንክ ሐውልቱ መሰራት ተጀመረ። እኔ ሐውልቱ ሲሰራ ቀጥታ ምንድነው ያደረኩት? ሶሻል ሚዲያ ላይ ተናግሬዋለሁ። ቀጥታ ብላክ ሌብል ቦትል ይዤ መጠጣት፣ ሊትራሊ መጠጣት። ሐውልቷ ላይ ይሄድ በደንብ ፈልጌ የነበረው መሞት ነው። እሷ ሞታ ወይም እሷ ተቀብራ እኔ ቆሜ መሄድ አልችልም። በቃ ከተላታለሁ። ምግብ አልበላም። አሁን እያወራሁኝ ያለሁት እንደ ሰው ነው። አሁን ትላንትና ያገለግል ትንቢት ይናገር ይዘምር እንደነበረ አይደለም። እንደ ሰው እንደ ኖርማል ሰው ነው ማወራው። እንደ ታመመ ሰው ነው ማወራው። ተረድተኸኛል አባባሌናል? በቃ እንደ ታመመ ሰው ነው ማወራው። እንደ አንድ ሰው አንድ ስጋ እንደለበሰ ሰው እንደሚያመው እንደሚሰማው ሰው ነው ማወራው። እንደ አንድ ጴንጤ ወይም እንደ አንድ አገልጋይ አይደለም ማወራው። እግዚአብሔር ስላለ ማለት ነው። የሆንኩትን ነገር ነው ማወራክ። በደብቀው በሸፍነው ምንም ነው ባወራውም ባላወራ ለኔ የሚጨምረው የሚቀንስልኝ ነገር የለም። ነገር ግን ይሄንን ቪዲዮ አይተው እኔ ትላንት ያለፍኩትን ነገር አሁን እያለፉ ላሉ ሰዎች የእናት ሐዘን አሳስሮ ያዛቸው፣ የአባት ሐዘን አስሮ ያዛቸው፣ ልጃቸውን ወንድም እህታቸውን አጥተው በጣም ብዙ ሰዎች ራሳቸውን የደበቁበት ነገር አለ። ለነሱ ሰዎች ነው ማወራው። እኔ አሁን ማንም ጎሽ እንዲለኝ እንዲያደንቀኝ እንዲሰድበኝ ምናምንም አይደለም። ጎበዝ ብሎ እንዲያጨበጭብልኝም አይደለም እማወራው። ህይወቴን ላይፌን የማንም ጭብጨባ የማንም ስድብ ከፍ የሚያደርገኝም የሚጠለኝም ሰው አይደለሁም። እኔ ነኝ። ተረድተኸኛል አባባሌ? እና መጠጣት ነው የጀመርኩት። ሳገለግል የሚያውቁኝ ሰዎች እግዚአብሔር ልክ እንዳልሆን እንዲያዩ ፈለግኩኝ። በጣም ነው የሚገርመው። ለሚያውቁ ሰዎችም ማሳየት ለሚያውቁኝ ሰዎች እንዲያዩኝ መደበቅም አልፈለግ እንዲያዩኝ እግዚአብሔር በእኔ ህይወት ልክ እንዳልሆነ እንዲያዩ። እግዚአብሔር ልክ አይደለም። አሁን ትላንት የተወሰነ ተሳስቷል ብዬ ነበር። አሁን በደንብ ተሳስቷል። እዩኝ ላይ ያልኩ ማለት በጠራራ ፀሐይ የሚያገለግሉ የሚዘምሩ ትንቢት የሚናገሩ ጓደኞቼ እንዲያዩኝ መሀል ከተማ ላይ አዋሳ ነው ተወልጄ ያደግኩት ብያለሁ። የተወሰነ አርሲ ሁሩታ ላይ ነበርኩኝ። ከዛ በኋላ የምታወቀው እኔ አዋሳ ላይ በእምነት የሚባል ሰው አገልጋይ ነው። የሚያውቁኝ ሰዎች እንዲያዩኝ ሆን ብዬ እንደዚህ የሚታዩ ቦታዎች ሂጄ በቀን መጠጣት ጀመርኩ። ከዛ ያዩኝና ምን ሆነ ነው ሲሉኝ እግዚአብሔር ልክ አይደለም ተውት አታገልግሉ እያልኩኝ ማውራት ጀመርኩ። በጣም በከባድ ሲቹዌሽን ነው። በጌታ ፊት ነው ማውራክ። አሁን
እግዚአብሔር ተሳስቷል። የኔን እናት በመውሰዱ ተሳስቷል። እግዚአብሔር ግን ተሳስቶ ያውቅም። ልክ ነው እግዚአብሔር። እኔ ነኝ የተሳሳትኩት። እኔ ነኝ ልክ ያልሆንኩት። ከዛ ነገሮች እየጨመሩ እየሰፉ ነገር መጡ። ቸርች መሄድ ምናምንም አቆም። የምን ቸርች ወደ ስራ ዓለም ገባሁ። ስራ ትሰራለህ። በቃ ሶስት ደግሞ በቃ ስራ ሰራለሁኝ። ማንም ጓደኛ የለኝም። አድራሼን የሚያውቅ ማንም የለም። ያን ነገር አድርጌ የነበረው ግን መሞት ፈልጌ ነው በነገራችን because ራሴን ሱሳይድ ባረግ ኃጢያት ነው። በሆነ ምን ነገር ሐሳብ በመትሄድበት ነገር መፈለግ ብቻ በሆነ ሜትድ በጣም ከዛ በኋላ በጣም መኪና በጣም በብዙ ነገር አድርጌ እንደገና ራሴን like at least በመኪና እንዳጠፋ ሞክሬያለሁ። አልሆነም። ምግብ ሳልበላ ለ3 ቀን ለ4 ቀን በባዶ ሆዴ ጠጥቻለሁ። እግዚአብሔር ባለበት አወራለሁ። እሱም አልገደለኝም። ከሰዎች ጋር ለመጣላት ምናምን ሞክሬያለሁ at least በሰው እጅ እንድጠፋ። እሱም አልሆነም። ብቻ መሞት ነበር የምትፈልገው። መሞት ነው የምፈልገው። በጌታ ፊት ነው የምነግርህ። ስሞት በዚህ መሃል ግን ትዳር አለ፣ ባለቤት አለ። ከዛስ ከሷ ጋር የነበረው ነገር እንዴት ሆነ? በመሃል ከሷ ጋር የነበረው ነገር ምን ሆነ? ባይዘዌ በጣም ላመሰግናት እፈልጋለሁ። እግዚአብሔር ዘመኗን ይባርክ። ማንም ሰው እንደዚህ አይችልም። በመሃል ሀፕን አድርገው የነበሩ ነገሮችም ነበሩ። that's my personal ነገር ይቀመጥ። ቴንክ ዩ ልላት እፈልጋለሁ በዚህ አጋጣሚ። እግዚአብሔር ዘመኗን ይባርክ። አሜን። በጣም ቆንጆ ልጆች አሉኝ። አሜንና ሃሌሉያ የሚባሉ 2 ልጆች አሉ። መጣለሁኝ ወደዛም። ክርክር ውስጥ ገባሁ። በመሃል ስራ ጀመርኩኝ። የት ሄድኩኝ? አባይ ዳሙ ጋር ግድብ ኒኮቲካንት ኮንስትራክሽን ይባላል። ከሱ ጋር የሆነ አግሪመንት ዲል አደረኩኝ። አባይ ግድቡ ጋር ሄድኩኝ። ኦልሞስት ቤኒሻንጉል ማለት ነው። ቤኒሻንጉል አሶሳ በጣም ሪሞት የሆነ ኤሪያ ነው። አስፈሪ የሆነ ቦታ ነው። ምንጣሮ ነው የሚባለው። ምንጣሮ ማለት ምንድነው? ውሃው በአመት ነው የሚያዘው አይደለ? በሁለት ወር ክረምት ሲመጣ እዛ ውሃው የሚያዝበት ቦታ ላይ ያሉትን ዛፎች መመንጠር ነው ስራው። እና በሆነ አጋጣሚ ከሆነ ሰው ጋር ተገናኘን። እሱ ኮንትራክት ወሰደ። ከዛ በሰብ ኮንትራክተርነት ለኔ ሰጠኝ። ገባው እዛ ስፍራ ላይ። እዛ ቦታም ቻሌንጁ አላለቀም። ሪሞት የሆነ ኤሪያ ነው። በጣም ብዙ አይነት ጦርነቶች ነበሩ። ያው የሚያውቁት ያውቁታል። ያው መንግስታዊ ነገር ስለሆነ ይቀመጥ እንደዛው። ኦልሞስት እሱን አሳልፌ እንደገና ወጣው። ሰርቼ የነበረበትን ኦልሞስት ወደ 3 ሚሊዮን ምናምን ብር ከለከለኝ ሰውዬው። ከለከለኝ። ለምን አልሰጠም? ከለከለኝ። በዚህ አጋጣሚ በተሰጠኝ ደስ ይለኛል። ተባረክ። ስምምነት አልነበረም? ነበረን። በደንብ አግሪመንት ነበረን። በዚህ አጋጣሚ የሚያየው ከሆነ ብሩን ስለምፈልገው እባክህ ማለት እንዴት ወደ ፍርድ ቤት ምናምን ነገር መሄድ አልፈለክም አንተ? መክሰስ ወደ ክስ አልፈለኩኝም እንደዛ። ቢካዝ ላይክ ፋሚሊ ስለነበረ ቤተሰብ ነበር ሰው። ቤተሰብ ነበረ። ያው ቤተሰቦች ነን እና እሱም እንደዛው አለፈ። ከዛ በኋላ ምን ሆነ? ብዙ ሰዎች ያዩን ጀመረ። እንዳልኩ እንዲያዩኝ አይደለ የፈለኩት። እግዚአብሔር ተሳስቷል አይደል? ልክ አይደለም አይደል? እግዚአብሔር ያዩኝ ጀመረ። የሚያዩኝ ሰዎች ደግሞ መሰናከል ጀመሩ። እኔም ደግሞ እየደከመኝ መጣ። እጸልያለሁ። ትክር ብዬ እጸልያለሁ። ኢቭን ጌታ አፌ እንዳይሸትህ ምናምን ያልኩ በጣም ነው። ኢየሱስን በጣም ወደዋለሁ ነገራችን ላይ። አንዴ ከነካህ የትም አትሄድም። ምንም ልትሆን ትችላለህ። ምንም ልትሆን ትችላለህ። ልትደክም ትችላለህ። ልትበረታ ትችላለህ። ልትታመም ትችላለህ። ምንም ነገር ልትሆን ትችላለህ። እቺ ነፍስ እስካልወጣች ድረስ ምንም ውስጥ ግባ። እግዚአብሔር እንደገና አምላክ ነው። አሜን። እግዚአብሔር እንደገና አምላክ ነው። ደከመኝ። አንዴ የነካኝ እጅ አለ አይደል? ይናፍቀኛል ኢየሱስ። ማንም የለኝም አይደል? እምጽናናው በሱ አይደል? እበረታ የነበረው ልጆቼን ሳይ ነው። እቆም የነበረው ልጆቼን ሳይ ነው። በዚህ መሃል መለየት ተፈጠረ ከባለቤት ጋር? ክፍተት ተፈጠረ። የተወሰኑ ክፍተቶች ተፈጠሩ። በእኔ ችግር ማለት ነው። በእኔ ችግር ፐርሰናል በሆነው ነገሬ
ክፍተት ተፈጠረ። አንተ ያ የማዘር ነገር ይዟል በቃ ፎከስ በሙሉ ተቆጣጥሮኝ ያዘው እሱ ተውኩት የራሴን ህይወት ተውኩት መሞት የሚፈልግ ሰው ምን ግድ ይለዋል ብለህ ታስባለህ ተስፋ የቆረጠ ሰው ሞቱን እለት ከእለት እየናፈቀ ያለ ሰው ምን ያቆመዋል ለምን ተስፋ ያደርጋል ልክ ነው ገብቶሃል እንደዚህ አይነት ሲቹዌሽን ውስጥ ነበርኩት እና ደከመኝ በቃ ደከመኝ በጣም ብዙ ነገር ይሉዝ አደረኩት አንዴ ነክቶኛል ትላንት ማቀው ነገር አለ በጣም ብዙ ሰዎች ማይሆን ቦታ ውስጥ እያዩኝ ለሰው መሰናከያ ሆንኩኝ መሰናከያ ለሰው ደይን ምን ሆነ የሆነ ቀን መጨረሻ ላይ በዚህ መሃል አንድ ያልነገርኩ ነገር አለ 5 ጊዜ ራሴን ላጠፋ ሞከርኩኝ እንዳልኩ በመኪናው አልሆነም ከሰዎች ጋር አልሆነልኝም በተለያዩ ሜቶዶች አልሆነም በቃ ራሴን ማጥፋት አለብኝ አልኩኝ 5 ጊዜ 3 ጊዜ ራሴን በገመድ ሰቅዬ እንዴት እንደተረፍኩኝ አላቅ እግዚአብሔር ባለበት ነው ማወራክ የወሬ ማጣፈጫ ምናምንም አይደለም 2 ጊዜ እንትን like አንዴ 1 ሊትር ሙሉ በረኪና ጠጥቻለሁ ሙሉ 1 ሊትር በጌታ ፊት ነው ማወራ አጥቦልኝ እንትና መሰለኝና የሚገርም ነው በጣም አልሆነም እሱም ለምንድን ነው ያልሆነው እግዚአብሔር ዓላማ ነበረው ለካ ይሄን ቀን ያቀው ነበር ፈልጌ አይደለም የመጣሁት ፈልጌም እንደማልሄድ አስተማረኝ እግዚአብሔር እና መጨረሻ ላይ ምን ወሰንኩ ይሄ የሷ ሐዘን እኔን እየጎዳኝ አገልግሎቴ የኔን የሆነውን ነገር እኔ በህይወት እስካለው ድረስ መቆም አለብኝ መበርታት አለብኝ ማገልገል አለብኝ እሷ ምንም እንደሆነ አይደለም ተፈልጌ ነበር እንዳገለግል ብቻ ነው የምትፈልገው ስለዚህ እሷ የምትፈልገው ነገር መሆን ነበረበት ሰው መሆን ነበረብኝ ወደ ራሴ መመለስ ነበረብኝ እዛ የሆነ ቀን by the way ሲደክም ጥሩ ነው በነገራችን ላይ መድከም ጥሩ ሲያቀትህ ጥሩ ነው እና የራስን አቅም በቃ አልችልም ስትል ጥሩ ነው ማንንም ሰው አሁንም like ይሄንን ፕሮግራም የሚከታተሉ ሰዎች በራሳቸው እንዳይሞክሩ by the way በራሳችሁ ምንም አትችሉም ምንም ነገር ማድረግ አትችሉም በራሳችሁ አሁን እንዳልኩ በተለያየ ሐዘን ውስጥ ምክንያት አድርገው ተደብቀው ያሉ እህት ወንድሞቼ አገር ውስጥም ከሀገርም ውጭ የሆነ ቁስል ውስጣቸው ኖሮ የሚረዳቸው ሰው አጥተው በተለያየ ሱስ ውስጥ ያሉ እህት ወንድሞቼ ለነሱ ልነግራችሁ የምፈልገው አንድ ነገር አለ ለእግዚአብሔር ስጡት ነገራችሁ አሜን ስጡት ለእግዚአብሔር በራሴ አቅም በራሴ ችሎታ የሚባል ነገር የለም እዚህ ምድር ላይ እግዚአብሔር ካልረዳህ አንድ እርምጃ መራመድ አትችልም እግዚአብሔር ካላገዘ አይደለም እንደገና ለመቆም አይደለም ያንን ህይወት ይሄ መቃሙን ማጨሱን መጠጣቱን ድራግ ውስጥ መሆኑን ምናምን ትተው አንድ እርምጃ መራመድ አይችልም ደከመኝ እባክህ አልኩኝ በቃ የልጅነቴ አምላክ ልጅነቴን የሰጠውክ አንተ ልክ ነህ እኔ ተሳስቻለሁ እና እግዚአብሔር ካልረዳህ አትችልም ሲረዳህ አሁንም መናገር የምፈልገው ነገር ምንድነው በዚህ መካከል ሰይጣን እንድትቆም አይፈልግም አይደለም አገልግለህ አይደለም ዘምረህ አይደለም ትንቢት ተናግረህ ማንንም ሰው በጌታ የሆነን ሰው መጣል ነው የሚፈልግ በደንብ መጣል ነው የሚፈልግ እና ሰዋዊ ምክንያት አንዳንዴ ልጅ መሆንም ጥሩ አይደለም በነገራችን ላይ እኔ ልጅነቴ ከእድሜም ጋር ተያይዞ እድሜና የመጣብኝ ቻሌንጅ አንድ አይደለም በጌታ ፊት ነው የምናገረው 30 ዓመቴ ነው ማቹሪቲ ከሌለ 30 ዓመቴ ነው በሰዓቱ እነዛ ሁሉ ነገሮች ሲሆኑ የነበረው early በ20ዎቹ በነበረ ሰዓት ያ ሰዓት አይደለም እነዚህ ነገሮች ለመቻል በራስ የምትቆምበትም ሰዓት አይደለም ያለ እድሜ ነው እዚህ ይሄ ሁሉ መከራ ይመጣብኝ ከምችለው በላይ ነው አላቅ ልጅ ነኝ መንፈሳዊ ነገርም ልጅ ነው ጸጋውን የሰጠኝ እግዚአብሔር ነው አብቶሃል በጊዜውም እኔ አሁንም ማንንም ለነካ ለኔ ህይወት ተጠያቂ ራሴ ነኝ ማንንም አይደለም
ከዛ በኋላ ግን በቃ ያ ከእግዚአብሔር ጋር የተጣላህበት ጊዜ አልፎ እንደገና የጸጸት ስሜት መጣ። በደንብ መመለስ ፈለክ ወደ እግዚአብሔር? በደንብ ናፈቀኝ፣ መመለስ ፈለግኩኝ። ምክንያቱም ሸሽቼበታለሁ። ይደብቀኛል ያልኩት ነገር አልደበቀኝ። የድሮ ግን የቸርች ታገለግልበት የነበረ ቸርች መሪዎች ምናምን በዛ ሰዓት ከማንም ራኩኝ፣ ራሴን ራኩኝ። እኔ ነኝ። አሁንም ደግሜ የምናገረው ነገር ማንም ሰው ለኔ እንደዚህ መሆን ተጠያቂ አይደለም፣ ራሴ ነኝ። አሁን ስም ሜንሽን አድርጌ መከሌ የምለው ነገር አይደለም። ኑሯቸውን እየኖሩ ነው፣ ኑሬን እየኖርኩ ነው። አሁንም ደግመዋለሁ፣ ማንም ሰው ተጠያቂ አይደለም፣ እኔ ነኝ። ራኩኝ፣ ከሰው ሁሉ ነው የራኩት። ምክንያቱም የነበረብኝ ቁስል ማለት እኔ አሁን ሳወራ የሚገባው ሰው ነው የሚገባው። እኔ አሁን ላንተ ሳወራ የምትሰማው ቃላቶቹን ነው፣ ድምጽ ነው የምትሰማው። እኔ ግን ህመሙን ፔኑን ፊል እያረኩ ነው ማወራክ። ገብቶሃል? አባት የሌለው ሰው እናቱ ያሳደገችው ያወራው ነገር አለ። በዚያ ሁሉ ቻሌንጅ አይታ ያሳደገችውን እናት ያጣ እንደ ሰው ትዳር አለኝ፣ ልጆች አሉኝ፣ ሊያጽናናኝ ይችላል። በልጆቼ እጽናናለሁ፣ በረታለሁ። ግን ሰው ነኝ። አንዳንዴ ምንም አይነት ነገር ማያበረታ ነገር ውስጥ ትገባለህ። ምንም አይነት አይዞህ የሚለው ቃል ተራ ይሆንብሃል። በነገራችን ላይ በርታ ተጽናና የሚለው ቃል ተራ ይሆንብሃል። የሚያውቁት ሰዎች ያውቃሉ። እና ራሴን ደብቄበት የነበረው ነገር ራሴን እየጎዳኝ እየረሳኋት ሳይሆን እለት እየባሰብኝ መጣ። ያጽናናኛል ብዬ አይደል እረሳለሁ፣ እንቅልፍ ያስተኛኛል ብዬ አይደል። በፍጹም እያባሰብኝ መጣ። እና ከዛ በኋላ ሐዋሳ የሚባል ምድር ረገጥኩኝ ማለት የኔ አዳር የሚሆነው መቃብር ቦታ ነው። ትሄዳለህ ሁሌ ሐዋሳ በሄድክ ቁጥር? በጌታ ፊት ነው ማወራ። ከጓደኞቼ ጠፍቼ ራሴን የማገኘው ሲነጋ እሷ መቃብር ቦታ ላይ ነው። በጣም አመመኝ፣ በጣም ታመምኩኝ። በጌታ ፊት ነው ማወራው። ይሄ እንትን አይደለም። የምትነሳ እየመሰለኝ እጄ አንኳኳ ነበር ሰክሬ። የሆነ ቀን ሌሊት እግዚአብሔር ባለበት አወራለሁ። አካፋና መቆፈሪያ ይዤ ከሷ ሐውልት ጎን ሁላ ጉድጓድ ቆፍሬ ዘበኛው አባሮኛ ቃል ሰክሬ ለምን ካልገባው ብለ በያው ጌታ ፊት ነው ማወራ። ራሴን እዛው ቦታ ከሷ ጎን ለመቅበር ማለት ነው። ልክ ነኝ ያልኩ አይደል? ልጅነቴ፣ አለመብሰሌ፣ ህመሜ እና ተደበቅኩኝ። መጠጥ ውስጥ ተደበቅኩ። ሳወራ ይህም እችን ታክል እየተሸማቀቅኩኝ አላወራ። ያሳለፍኩትን ነገር ነው ማወራው። ፋስት ስለሆነ ያሳለፍኩትን ነገር ነው ማወራው። እንደገና ስለፈወሰኝ ስላዳነኝ እንደ አንድ ትንሽ ልጅ ያለ እድሜ ነው ይሄ ሁሉ ነገር የደረሰብኝ። ምናልባት እኔ የደረሰብኝ ነገር አሁን የሆነ ሰው ላይ ቢደርስ ያ ሰው እመነኝ ራሱን ነው የሚያጠፋው። ሁሉም ሰው የሚያልፍበት የህይወት ቻሌንጅ አለ። እኔ ደግሞ አለ እድሜ ነው ያ ሁሉ ነገር ያለፈብኝ። ከምንም በላይ እናቴን ማጣቴ ሰበረኝ። ሰው እንዳልሆን አረገኝ፣ እንዳልቆም አረገኝ። እንዳልኩ ነው የ10 ዓመት ልጅ ሆኜ ለምኛ አምጥቼ አብልቻት አውቃለሁ። ሊስትሮ ጠርጌ ለምኛ አምጥቼ እናቴ ርቧታል ብዬ መንገድ ላይ አንድ ዳቦ ይዤ መጥቼ በውሃ ነክሬ አብልቻት አውቃለሁ። ከባድ ነው። በጣም ፔንፉል ነው ያለፍክበት ነገር። እኔን ግማሽ እንጀራ ለማብላት ገላዋን ስትሸጥ አውቃለሁ። እኔ ምንም የሚያሳፍር ነገር አለ። ይሄ ሁሉ የሆነው ግን ዘመድ ወገን ስለሌላት አይደለም። በቃ ማለፍ ስለነበረብን ነው፣ ማየት ስለነበረብኝ። እኔን ያሳደገኝ እግዚአብሔር ነው፣ አባቴ እግዚአብሔር ነው። ኢየሱስ ለኔ እናቴ ነው። የአባትና የእናት ልብ ይለያያል። የአባት ትንሽ ጠንከር ያለ፣ እናት ናት፣ ትንሰፈሰፋለች። ኢየሱስ ለኔ እንደዛ ነው።
እሱ ነው አሁን ይሄን እድል ሰጥቶኝ ምናልባት በህይወት የኖርኩት ይሄንን ምስክርነት አይተው ብዙዎች እንዲድኑ እማያውቁትም ኢየሱስንም እማያውቁት እንደኔ ስለሚያበራ እንዲያውቁት ያደርጋቸዋል ብለስ ያጠነክራቸዋል። ብዙዎች ይበረታሉ በዚህ ምስክርነት በጣም እርግጠኛ ነኝ 100%። ከዛ በኋላ ግን እሺ እንዴት ቀጠለ? ማለት ሱስ ገባ በእናተ ሐዘን ምክንያት በጣም አደገኛ ነው። ማታ ትሄድ ነበር እንደነገርከኝ፣ ማለት ከባድ ነው በጣም። መቃብር ቤት ሄደ ታለቅስ ነበር፣ እስከ መቆፈር ጉድጓድ ደርሰሃል። ከዛ በኋላ እንዴት ቀጠለ ላይፍ? ከዛ በኋላ እንዳልኩ ከሰው ራኩኝ፣ ከአገልግሎቱ ወጣሁ። ይሄ ከማውቀው ከክርስቲያን ኮሚኒቲ ራሴን አገለልኩኝ። እንደዛ ሆኜ ያገለገልኩኝ አልነበረም። ሆንስሊ ሳወራ እዛ ዓለም ውስጥ ሆኜ ሱት ለብሼ አላስመሰልኩኝም። እኔ ስቴጅ ላይ ወጥቼ ተውኩት። በእነዚህ ጊዜያቶች ውስጥ አስመሬ የምናገረው ነገር በዚህ ህይወት ውስጥ በነበርኩበት ሰዓት ስቴጅ እንደዚህ ረግጬ አላቅም። አገልግሎቱንም ተውኩት፣ መንፈሳዊ የሚባሉ ሰዎችንም ትቼ እንዳልኩ በዚህ ዓለም ውስጥ ነበር የነበርኩት። በቃ ዓለማዊ ሰው ከመንፈሳዊ ከነበረው ነገር ቶታሊ ይርቃ ዓለማዊ ሰው። በጣም ከባድ ነበረ። ከባድ ጊዜ ነው። ከዛ በኋላ የመጸጸቱ ነገር ደግሞ መጥቶ እንዴት በምን ከዛ በኋላ ምን ሆነ መሰለ? አየሁት እደበቅበታለሁ ብዬ አይደለ? ህመሜን ያስረሳኛል ብዬ አይደለ? that's why እያወራሁኝም ያለሁት ወደዛ ጉዳይ ልመጣል ፈልጋለሁ። በፍጹም አላስረሳኝ። ልተኛ እችላለሁ። በማግስቱ ግን ከዛ ህመሜ የፈወሰኝ ነገር አልነበር። ገባሁበት ይዞኝ ነው የሄደው። እንደ ደራሽ ወንዝ ይዞኝ ነው የሄደው። ለካ ስቆም ወደ ኋላ እንዳልመለስ በጣም ረጅም መጥቻለሁ። ኦልሞስት 3 ዓመት ከምናምን እግዚአብሔር ያሳይ ከአገልግሎት ወጥቻለሁ። እንደዛ ሙኝ ጸልያለሁ። ባይ ዘ ወይ ድብን አድርጌ ጸልያለሁ። 3 ዓመት ከምናምን በእንደዚህ ህይወት ውስጥ ቆየ። በቃ ማለት ወጣሁ። የሆነ ቀን እንደዚህ ሆነ። ኦልሞስት ከ3 ወር ከምናምን በፊት የመጨረሻ ወሰንኩበትን ቀን ስነግር ደከመኝና መጠጣት ፈለኩኝ። ሮብ ቀን ነው ቀኑ አስታውሳለሁ። ሰፈር የሆነች ቤት አለች ምደበቅባት። ጌታ ይባርካቸው። ባይ ዘ ወይ አሁን ኦልሞስት 4 ልጆች ጌታን አግኝተዋል። እዛ ኦኬ እሺ ተባረኩልኝ። ባይ ዘ ወይ በዚህ አጋጣሚ ያዩታል። ሮብ ቀን ነው መጠጣት የጀመርኩት። ጠጣሁኝ። ኦልሞስት ወደ 3 ሰዓት እንዲህ አካባቢ ክለብ መሄድ ነበረብኝ። ክለብ ለመሄድ አሰብኩኝ። ስሙን መጥቀስ አልፈልግም። ወደ ለቡ አካባቢ ነው። አሁን እዛ ቤት የነበሩ 2 ልጆች አሁን ጋርዶች ጌታን አግኝተዋል። ተባረኩልኝ በዚህ አጋጣሚ። 3 ሰዓት እንደዚህ አካባቢ ጠጣሁ። 4 ሰዓት 5 ሰዓት ምናምን ሆነ። ለመጠጣት ሄድኩኝ። ቁጭ ብዬ ቴብል ላይ እየጠጣሁ ምን እንደሆነ አላውቅም። ዝም ብሎ እምባዬ እንደዚህ ይፈሳል። ቁጭ ብያለሁ እየጠጣሁ ዝም ብሎ እምባዬ ይወርዳል። ምን ሆኜ ነው ዛሬ አልኩኝ። ከሰው ጋር አልተጣላሁም። ቀኔ በሰላም ነው ያለው። ምን ሆኜ ነው ምናምን አልኩኝ እና ልክ በጌታ ፊት አወራለሁ። ድምፅ ነው የምሰማው። አይበቃም የሚል ድምፅ ነው የሰማሁት። ዘፈኑ በጣም ይጮሃል። ዞር ስል ማንም አጠገቤ የለም። እግዚአብሔር ባለበት አወራለሁ። እቺ አይበቃም የምትሏ ድምፅ ብቻ ነው የሰማሁት። እውነትም አይበቃም አልኩኝ። እስከ መቼ እንደዚህ? ገንዘብህን ነው ሉዝ የምታደርገው። ጤናህን ነው ሉዝ የምታደርገው። ሰላም ይሰጠኛል ብዬ እያደረግኩት ያለው ነገር ገንዘቤንም እየበላ ሰላምም ሳይሰጠኝ በዛ መሃል በጣም ብዙ ነገሮች ሀፕን አድርገዋል። እውነት አይበቃም አልኩኝ። ከዛ እንደዚህ ወሰንኩ። ጌታ ሆይ ዛሬ ራሴን አጠፋለሁ። ዛሬ የመጨረሻ እጠጣለሁ፣ ራሴን አጠፋለሁ። ነገ ራሴን ሳላጠፋ ሐሙስ በሚባል ጠዋት ራሴን ካገኘሁት
ለአንዴና ለመጨረሻ ከዚህ ዓለም እወጣለሁ አልኩኝ። ያው መንፈስ ቅዱስ ባለበት አወራለሁ። ለአንዴና ለመጨረሻ ጊዜ ይሄ ዓለም ይበቃል። በቃኝ፣ በቃ ሰለችኝ። ጠጣው ወደ ቦሌ መጣሁኝ ምናምን። አንዳንድ ቤቶች አሉ ስማቸውን አልጠራም። ጠጣው እስኪ በቃኝ ድረስ። ብቻ ነበርክ? ጓደኞች የሆኑ ሰዎች ነበሩ፣ በስራ ምናምን ማገኛቸው ሰዎች ነበሩ። ከዛ ቤቴ በር ላይ ጥለውኝ ሄዱ። እኔ የማውቀው መግባቴን ነው። በጌታ ፊት ነው ማወራ። ገብቼ ኦልሞስት ሌሊት 10 ሰዓት ተኩል 11 ሰዓት እንደዚህ 10 ሰዓት ተኩል ገብቼ ራሴን እንደማጠፋ ነው የማውቀው። ገብቼ ጥለውኝ ይሄዳሉ። እገባለሁኝ ቤቴ ራሴን አጠፋለሁ። ሮብ ነው ይሄ የሆነው። የገባው ነው የመሰለኝ። ጠዋት ሲነጋ ከኛ ቤት ፊት ለፊት እንደዚህ የእንትን መውረጃ አለ፣ የጎርፍ መውረጃ አለ። ወፎች ሲጮሁ ብድግ ስል እኔ አልጋ ላይ ነው የተኝቼ የመሰለኝ። እቤቴ እንዳለው ነው የማውቀው። ቱቦ ውስጥ ነኝ። በሕያው ጌታ ፊት አወራለሁ። ነጋ ሐሙስ ነግቶ 12 ሰዓት ከምናምን ስነሳ ራሴን ቱቦ ውስጥ ነው ያገኘሁት። ከባድ ወሰንኩኝ። ከዚህ በኋላ ወደዛ ህይወት አልመለስም አልክ? ስለደከመኝ ባይደዌ ይሄ ቀደም ብያለሁ። በራስ ጉልበት የምታደርገው ምንም ነገር የለም። በራስ ጉልበት ምንም ነገር ማድረግ አትችልም እግዚአብሔር እስካልረዳህ ድረስ። ይሄ ማለት እኔ አልችልም ብለህ በዛ ነገር ውስጥ ተዘፍቀ እስከ መጨረሻው መኖር አለብህ ማለት አይደለም። ያንተም ውሳኔ ይጠይቃል። መወሰን አለብህ። ያዋርድሃል። ገንዘብህን ነው ሉዝ የምታደርገው። ብዙ ነገር ገንዘብህን ነው ሉዝ የምታደርገው። ሰርተህ ለምንድን ነው በሽታ የምትገዛው? ላይ ምናልባት ኢንጆይ ልታደርግ ምናምን ትችላለህ። ያ ውሸት ነው። በደንብ ስለማውቀው ነው። ደስታ ውሸት ነው የሚባለው አይነት ረፍትና ደስታ አይሰጥም። ውሸት ነው ወንድሜ። ያውቁታል፣ በደንብ አድርገው ያውቁታል። ማንም ሰው ማታ ጠጥቶ ጠዋት ደስ ሲል ቀኑ ምናምን ብሎ የተነሳ ካለ እኔ ልቀጣ። ራሱን ሳያም ሃንጎቨር ውስጥ ሳይሆን የሆነ ነገር ሳይሆን ደስ ሲል ቀኑ ምናምን ብሎ ከተነሳ እኔ በእምነት ልቀጣ። ይሄ ማለት ቀላል ነገር ነው እያልኩ አይደል። ከዛ ነገር ውስጥ ለመውጣት $1 ትሪሊየን ቢኖርህ ከዛ ነገር ውስጥ አትወጣ። የፈለከው ባለስልጣን ዘመድ ብታቅ ያ ሰው ከዛ ነገር ውስጥ አያወጣ። እግዚአብሔር ብቻ ነው ሊረዳህ የሚችለው። እግዚአብሔር ብቻ ነው ሊያግዝህ የሚችለው። ተነሳሁኝ። ስነሳ በቃ ዛሬ ከዚህ በኋላ የኔ ህይወት እንደዚህ መቀጠል የለበትም ነው ያልኩት። ማቆም አለብኝ። ምክንያቱም አልዳንኩም። ከሆነ ነገር ለመራቅ ብለህ ጀመርከው፣ እንዳጋጣሚ የጀመርከው ነገር ግን ሊያርቅህ አልቻለም። የበለጠ ሌላ ብዙ ችግር ውስጥ ባሰብኝ። ከዛ በኋላስ እንዴት ሆነ? በቃ እንዳልከው ቃል እንደገባህ አቆም። ከጌታ ፊት እግዚአብሔር ባለበት ሐሙስ ነጋልኝ። ተነሳው፣ ቤቴ ገባው። ቀጥታ ያደረኩት ነገር ሶሻል ሚዲያን ከፈትኩኝ። ዘግተህ ዲአክቲቬት አድርገህ ነበር? ከዛ ኖ ገባሁኝ። ኦኬ እሺ። ከዚህ በፊት በተለያየ ቦታ ያያችሁኝ፣ ስጠጣ ያያችሁኝ፣ ደክሜ ያያችሁኝ ኦልሞስት ወደ 40 ምናምን ሺህ ቪው አለው። በተለያየ ቦታ ላይ ደክሜ ያያችሁኝ ሰዎች እጅግ በጣም ይቅርታ። እዛ ቦታ ላይ ልታዩኝ የቻላችሁበት ምክንያት ወይም መንገድ ከእናቴ ሞት ሐዘን ጋር በተገናኘ ነው። በእኔ የተሰናከላችሁ ሰዎች ይቅርታ አድርጉልኝ። የዛለት ጠዋት ራሴን ገሃድ አውጥቼ ራሴን ፐብሊክ አውጥቼ ይቅርታ አድርጉልኝ፣ ሶሪ እንደዛ አልኩኝ። የይቅርታ ቪዲዮ ሰራው። 1 ሳምንት ሙሉ በሬን ዘግቼ ቤቴ ከእግዚአብሔር ጋር ንስሐ ገባው። ያንን ቪዲዮ ሰራው፣ ዘጋው ቤቴ። ቁጭ ብዬ ይቅርታ በግሌ የበደልኳቸው ሰዎች እየደወልኩኝ ይቅርታ አድርጉልኝ፣ ባለበት ሁኔታ ያሳዘንኳቸውን ሰዎች ይቅርታ አድርጉልኝ፣
ሌላውን ያየኝ በእኔ የተሰናከለውን ፐብሊክሊ ሶሻል ሚዲያ ላይ ወጥቼ ይቅርታ አድርጉልኝ ብያለሁ። በግል እማቃቸውን በድያቸዋለሁ ብዬ ባይ ዘ ዌይ እኔ ለሰው ነው የኖርኩት በነገራችን ላይ ለራሴ አይደል። ብዙ ሰዎች ተጠቅመው ጥለውኛል። ብዙ ሰዎች የሚፈልጉትን ነገር ከኔ ካገኙ በኋላ እንደ ሸንኮራ መጠው ጥለውኛል። በእነዚህ ጊዜያቶች ውስጥ በጌታ ፊት ነው ማወራ። እኔ በሰው አልተጠቀምኩም፣ ሰው ነው በእኔ ተጠቅሞ ይጣለኝ። በዚህ አጋጣሚ ማንም የበደልኩት ሰው የለም፣ ያሳዘንኩት ሰው የለም። በግል ይቅርታ ታዲያ ለመጠየቅ ለምን ይፈልጋል? which means ጌታ ነው እኔ የምታወቅበት መታወቅ አለ። ገብቶሃል? ያንን ነገር ሳደርግ ያላዩኝ ሰዎች አሉ በእምነት ምናምን ብለው የሚያወሩ ገብቶሃል? ስቲል በመንፈሳዊ ነገር ያቆኝ የነበሩ ሰዎች ነበሩ። በጣም ብዙ አሁን እንደዚህ ፐብሊክሊ አልወጣም እንጂ በጣም ብዙ ሰው ከጀርባ ያወራል። በጣም ብዙ ሰው ተሰናክሏል፣ እንደዚህ ሆኗል እያሉ በጣም ብዙ ሰው። እነዛን ሰዎች ደግሞ ማከም አለብኝ። እነዛን ሰዎች ደግሞ በእኔ ምክንያት ጌታን የተሰደበው ባይደው እኔ ራሴ ችግር ነው። እኔ አሁን ስለማንም ህይወት አይደለም ማወራው። እኔ ገብቶሃል? ግን በእኔ ምክንያት እኔን አይተውኝ ወይኔ ያሉ ሰዎች ሊኖር የተሰናከሉ ሰዎችን ኖ ሶሪ ነው ያልኩት። ተርዳኝ አባባሌ እና ደወልኩኝ። ይቅርታ መጠየቅ ያለብኝን ሰዎች ይሄ ፐርሰናል ስለሆነ ማለት ነው። ይቅርታ መጠየቅ ያለብኝን ሰዎች ደውዬ ሶሪ አልኩኝ፣ ይቅርታ ጠየቅኩ። አንድ ሳምንት ከራሴ ጋር ጊዜ ወሰድኩኝ። በጌታ ፊት ጌታን ንስሐ ገባው ልክ እንዳልሆንኩኝ። ቢካዝ እኔ ማንንም ላይ አልደረስኩም። በራሴ ዓለም ነው የሁሉ ነገር ይሁን። ማንንም ፐርሰናል ሂጄ የዘረፍኩት ገንዘብ የበደልኩት ሰው ያስቀየምኩት ሰው የለም። በድፍረት እናገራለሁ። ሶሻል ሚዲያ ስለሆነ ራሴን ነው የጎዳሁት። ራሴ ላይ ነው ይሄን ሁሉ ነገር የደረሰው። ራሴ ላይ ያደረኩት ሁሉንም ነገር። ስለዚህ ራሴንም ነው ይቅርታ የጠየቅኩት። ከዛ በኋላ ወደ ቤተ ክርስቲያን ሄድ። ከዛ በኋላ ምን ሆነ? አንድ ደስ የሚል ነገር ሆነ። የክርስቶስ ፈለግ ይባላል ቤተ ክርስቲያኑ። ጎፋ ካምፕ ከመስቀል ክትፎ ፊት ለፊት ነው ያለው ቸርቹ። አላቀውም፣ ነቢይ ታምሩ ይባላል። አላቀውም። ከዛ በፊት እንደ ድንገት በዛ ጋር ሳልፍ ገባው እዛ ቸርች። ከኋላ ተቀምጫለሁ። አይ ቲንክ ቲክታክ ላይ ቫይራል ሆኗል። ወደ 300 ምናምን ሺህ ቪው አለ። እሷ ቪዲዮ ናት አሁን በጣም ቫይራል የሆነችው። ከኋላ ተቀምጫለሁ። እግዚአብሔር እንደዚህ ይለኛል አለኝ። ልጄ ከኔ ጋር ጨርሷል አለኝ አለ። በጌታ ፊት ነው የምልህ። አላቀውም፣ አያቀኝም። ልጄ ከኔ ጋር ጨርሷል፣ እንደገና አነሳሃለሁ፣ ትቆማለህ፣ ታገለግላለህ ይለኛል እግዚአብሔር። ይሄ ሁሉ ነገር ያለፈብህ፣ ይሄ ሁሉ ነገር የሆንከው ያለ እድሜ የመጣብህ ቻሌንጅ ነው። ይህንን የሰበረ እንደዚህ ያደረገ። ስለዚህ እኔ አቆምሃለሁ፣ ቀንበርን ከላይ ላይ አንስቻለሁና ትቆማለህ ይለኛል እግዚአብሔር አለ። አልቻልኩም ከብዬ እንደዚህ ነው ለካ ኢየሱስ ለካ ይረዳሃል፣ ለካ ያውቃል። እውነተኛ አባት ነው ለካ። በዚህ አጋጣሚ እንደ እግዚአብሔር ያለ ማንም የለም። አሜን። ስትደክም ሰው አይፈልግህ። ካንተ የሚፈልገውን ነገር የሆነ ሰው ካጣ ዞር ብሎ አያይህም። እረዳሃለሁ ያለህ ሰው እርዳኝ ስትለው ጀርባውን ሊሰጥህ ይችላል። እየበደልከው ይቅር የሚልህ ሰው የለም እዚህ ምድር ላይ የለም። አንዴ ሊልህ ይችላል፣ ሁለቴ ሊልህ ይችላል። ቢበዛ እንደው በጣም ጥሩ ሰው ሆኖ 3 ጊዜ ይቅር ብያለሁ ሊልህ ይችላል። 4 5 6 7 8 9 10 ጊዜ ከዛ በላይ ግን ሊሸከም አይችልም። የሰው የሚችልበት ሌቭል አለ የሚችልበት ሌቭል አለ። ይተውሃል። ኢየሱስ ግን እንደዛ ነበር። በዛ ሁሉ ጊዜ ውስጥ ተሸክሙ 5 ጊዜ ራሴን ላጠፋ ብያለሁ አስመልጦ አቁሞ። ለሌላ ለምንም አይደለም። እኔ ከሰው የተለየው ሰው ስለሆንኩም አይደለም፣ ስለሚፈልገኝ የእውነት ስለሚረዳ ደልቶኝ አይደለም።
ፈልጌው አይደለም። እኔ እንደዛ አይነት ሰው መሆን ፈልጌ አይደለም የሆንኩት። የሰበረኝ ሐዘን ነው እንደዛ እንደሆነ ያደረገኝ። የተሻለ ነገር ሆኖም አይደለም፣ ይሄ ስልጣኔም አይደለም፣ አራዳነትም አይደለም፣ አራዳነት አይደለም፣ ማወቅም አይደለም። ህመሜ ነው እንደዛ ያደረገኝ። ያለፍኩበት ነገር ነው እዛ ነገር ውስጥ የከተተኝ በጣም። ከዛ በኋላ ግን ወደ ቤተክርስቲያን ተመለስ። ከሐዘን ተጽናና? በደንብ ወሰንኩ። አሁን ወደ ሐውልቱ መሄድ የለብኝም እንደ ድሮም አይነት እግዚአብሔር የወደደውን አርጓል ብለህ ራስህን አሳመንክ ማለት ነው። በደንብ ዋው፣ በጣም ደስ ይላል። ከዛስ ወደ አገልግሎት ቀጠልክ? ከዛ ኦልሞስት ሄድኩኝ እዛ ቸርች። ያ መልእክት ተነገረኝ። ያ መልእክት የተነገረኝ ኦልሞስት ከወር ይሄ ነገር ሀፕን ባደረገ ከወር ምናምን በኋላ ከወር በኋላ እንዳልኩ 1 ሳምንት ከጌታ ጋር ያለኝ ነገር ጨርሻለሁ። ከዛ ሄድኩኝ። ከወር ምናምን በኋላ ነው እዛ ቸርች ሄድኩትና ይህንን መልእክት የሰማሁት። ኦልሞስት ወር ከምናምን 2 ወር ምናምን አይሆንም ከእንደዛ በኋላ ይህን መልእክት ሰማሁ እና እዛ ሰው ላይ ያለ ግሬስ ትክክለኛ እንደሆነ ኮንፈርም አደረገልኝ እግዚአብሔር። ማንም አልነበረም በሬን ዘግቼ ይጸልይ። በሬ ላይ ዘግቼ ይጸልይ የነበረው ነው የነገረኝ ባደረው። ከዛ እድሉን አገኘሁኝ። ያን የዛለታ ምን አልኩኝ፣ በተለያየ ሱስ ውስጥ በተለያየ ሐዘን ውስጥ አሁን ያወራሁትን ነገር ማለት ያላችሁ እህት ወንድሞች፣ እሷ ነገር ተቆርጣ አይቻታለሁ መሰለኝ። ያላችሁ እህት ወንድሞች እምታዩት ኑ ወደ እግዚአብሔር፣ ኑ ወደ ቸርች። እንጽናናለሁ፣ እረሳዋለሁ፣ እደበቅበታለሁ ብላችሁ የያዛችሁት ነገር አያጽናናም። የሚያስደብቅ አይደለም፣ የሚያበረታ አይደለም። ኑ ወደ ቸርች ብዬ ተናገርኩ። ከዛ በኋላ ሶሻል ሚዲያ ላይ ይሄው ምናልባት ያውቁታል፣ የቤተ ክርስቲያኑ ባለ ራእይም ያየዋል ብዬ አስባለሁ። በጣም ብዙ ሰዎች በተለያየ ሐዘን ውስጥ ያሉ፣ በእናት በአባት በተለያየ አይነት ነገር ውስጥ ያሉ ሰዎች ቢያንስ በትንሹ ከ30 የማያንሱ ሰዎች እንደገና ጌታን አግኝተዋል እዛ ቤት ላይ። ከዛ ምስክርነት ከዛ ቴስቲሞኒ በኋላ እግዚአብሔር ይመስገን፣ ክብር ለኢየሱስ። እና እኔ አሁን ከፍ ማለትም መውደቅም አልፈልግም። አሁን ያለህበትን ሁኔታስ ነገርን እስቲ። ከዛ ሁላ ነገር ክብር ለኢየሱስ ለ3 ዓመታት ካሳለፍከው ነገር ወጥተህ እግዚአብሔር ረድቶ ወጣ። ብዙዎች አይወጡ። ይሄ በጣም ትልቅ እድል ነው። ለዚህ እግዚአብሔር እናመሰግናለን። ከወጣህ በኋላ እዛ አሁን ያለህበት ያለሁበት ሁኔታ ሰላም አገኘሁ ውስጤ በጣም በፊት አንድ ቀን ሳላስባት ለምን ሳልል ውዬ ማላደርሰው ከዛች ውሳኔ በኋላ ወደ ራሴ ተመለስኩ። ከእግዚአብሔር ጋር ያለኝ ነገር አስተካከልኩ። ማገልገል ጀመርኩኝ። በዝማሬ ማገልገል ጀመርኩ። በዚህ መሃል ውስጥ እንዳልኩ ቅድም ጠቀስ አድርጌልህ አለፍ ያለሁኝ ኦልሞስት ያ ሰርቼ የነበረው ብር ሉዝ አድርጌዋለሁኝ። በጣም ብዙ ነገሮች ሉዝ አድርጌያለሁ። በጣም ብዙ ነገሮች ማለት ነው። አሁን ዜሮ ላይ ነው ቆሜ ያለሁት፣ ቁጭ ብዬ ያለሁት። ከዛ በኋላ ምን አሰብኩኝ፣ የተጻፉ መዝሙሮች ነበሩኝ። እነሱን አዘጋጀሁኝ። አልበም መስራት እንዳለብኝ አሰብኩ። የዝማሬ አልበም ህይወቴን ማለት ነው። ህይወቴ ባሳለፍኳቸው ውስጥ እግዚአብሔር ያበረታል። አዎ እንደሚያበረታ መዘመር። ምህረት ያደርጋል። አዎ ምህረት እንደሚያደርግ ዘምሬ የሚያይን ሰው እንደሚበረታ እግዚአብሔር እንደሚያቆም ምልክት ለመሆን አሰብኩኝ። አሁን እዛ እንቅስቃሴ ላይ ነው ያለሁት። ከብዬ በጣም ደስ ይላል ያለህበት ነገር። እንግዲህ በተለያየ ሐዘን በተለያየ አንተ ባለፍክበት መንገድም የሚያልፉ ሊያገኙህም ደግሞ የሚፈልጉ ሰዎች ካሉ ስልክህን እዚህ ጋር እናስቀምጣለን። ሰዎች ደውለው አንተን ኮንታክት እንዲያደርጉ እንፈልጋለን። መጨረሻ ላይ ግን ብዙ ሰዎችም ጥያቄ ይመስለኛል መጠየቅ፣ አሁን ባለቤትህ ልጅህ በምን ሁኔታ ላይ ነው ያሉት ብሎ መጠየቃቸው አይቀርም። እንዴት ነው ያላችሁበት ሁኔታ? ያለንበት ሁኔታ አሜን በእምነት ትባላለች። 7 ዓመቷ ነው የመጀመሪያ ልጄ። ሁለተኛዋ 7 ዓመት ልጅ አለ። በጊዜ ነው ጀመርኩ። ተቀድመሃል። እና ሁለተኛዋ ልጄ ሃሌሉያ በእምነት ትባላለች። ኦልሞስት 4 ዓመት ከ5 ወር ከ6 ወር እንደዚህ አካባቢ ናት። በመሀል እንዳልኩ የሆነ ችግሮች ተፈጥረው ነበር
እነዛን የተፈጠሩ ችግሮች በማስተካከል ሂደት ላይ ነው ያለሁት። ኦሬዲ ተስተካክሏል ማለት እችላለሁ። እግዚአብሔር ረድቶኝ አብረን ያለነው አብራችሁ ያላችሁ አብረን ያለነው በጣም ደስ ይላል። እነዚህ የሆኑት ግን ከተመለስኩኝ በኋላ ወደ ልቤ ከተመለስኩ በኋላ ገብቷል። ቅድም ጠቀስ አድርጌ ላልፋለሁ። ይቅርታ መጠየቅ ያሉብኝን ሰዎች ይቅርታ ጠይቃለሁ ብዬ ነበር። አንዷም እሷ ናት። እግዚአብሔር ይመስገን። አንዷም እሷ ናት። ክብር ለኢየሱስ ይሁን። አሜን። በመሃል ኦልሞስት ወደ 1 ዓመት ከምናምን እንደዚህ አካባቢ የተወሰኑ የተፈጠሩ ነገሮች ነበሩ። ያንተም ስቴብል ስላልሆነ ምናምን ብዙ ነገር እና እግዚአብሔር ይመስገን ጥሩ አይነት እንትን ላይ ነው ያለሁት። ነገር ግን አሁን ማገልገል ፈልጋለሁ። ሶሻል ሚዲያ ላይ በጣም ብዙ መልእክቶች ይመጣሉ። ባይ ዘ ዌይ ክርስቲያን ሆነው የክርስቲያን ፋሚሊ ሆነው መንፈሳዊ ነገር ውስጥ ሆነው በጣም ብዙ ሰው ያለው ሌላ ነገር ላይ ይህን ነገር ደግሞ ማስተካከል ብንችል ደስ ይለኛል። በዚህ ነገር ዙሪያ የመስራት ፕላን አለህ ማለት ነው አንተ? በደንብ ሚሳካልህ ይመስለኛል ስላለፍክበት። ጌታ ይባረክ። ነገሩን ስለምታውቀው ሰውን አንደርስታንድ ታደርጋለህ። ያው ጀጅ ማድረግ ነው እንደዚህ አይነት ሰዎችን ሊያጠፋቸው የሚችለው ነገር። ሰው ስትፈርድባቸው እንዴት ምናምን ክርስቲያኑ ናችሁ ምናምን ስትል ብዙ የመስማት ነገር የለው። ለምን ወዶ እንደዚህ አይነት ነገር የሚገባ ስለሌለ ማለት ነው። ስለዚህ እድሉ አለ አንተ ነገሮችን ለመቀየር። በደንብ ማለት እግዚአብሔር ይረዳኛል። ምክንያቱም ኖሬበት ነው የወጣሁት። ማንንም ተው ስላልከው ስለፈረድክበት እንደ አንተ እንደዚህ ምናምን ስላልከው አይደለም የሚቀየረው። ልክ ነው አይደል? ያ ሰው እዛ ነገር ውስጥ የገባው ወዶ አይደለም። እኔ ምክንያት ኖሮኝ እንደገባው ያውም ጌታን አውቀኸው ገብቶሃል። ጌታን አውቀኸው ካልታመምክ በስተቀር እንደዚህ አይነት ሁኔታ ውስጥ አትገባ። አሁን ሁሉም ሰው ፈራጅ ነው። ልክ ነው። ሁሉም ሰው ፈራጅ ነው። ምናልባት ዛሬ ላይደርስባቸው ይችላል። ነገ ምን እንደሚሆነው አታውቁም። በየትኛው አጋጣሚ ወደ አንተ ህይወት ምን እንደሚመጣ ስለማታውቅ ጀጅ ከማድረግ ወጥተህ ሰዎችን ማገዝ በጣም ትሪት ቢያደርጓቸው በጣም ትሪት ቢያደርጓቸው። ኢየሱስም እንደዛ እኮ ነው ያደረገው። መጥቶ ከኃጢአተኞች ጋር ነው ይሉ የነበረውና ሰውን በሚያደርገው ነገር በድፍረት ኃጢአት ከመኮነን እንዲሁ አጠገቡ ብትሆን ብታግዘው ከዛ ነገር እንዲወጣ ታደርገዋለህ። ይሄ ቪዥን ነው ማለት ነው። በጣም ጌታ ቢረዳኝ ይረዳል። እግዚአብሔር ይረዳል። ቢሰጠኝ እንደዚህ ማለት ወጣት ምክንያቱም እኔ ወጣት አልፌበታለሁ። ገብቶሃል። ስታየው ስለ ረሃብ የሚገባው ተርቦ ያለፈ ሰው ነው። ተርቦ የማያውቅ ሰው ራበኝ ብትለው ሄደ ረሃብ ምንድነው ምናምን ብሎ ላይክ የሆነ እንግሊዘኛ ጨማምሮ እንት ሙድ ሊይዝብህ ሁላ ይችላል። I'm sorry for this word። ልክ ነው። ተርቦ የሚያውቅ ነው ስለ ረሃብ የሚገባው። አውቀዋለሁ ህይወት ብዙ ወጣቶች ቸርች ውስጥ ያሉ ዘማሪዎች ቸርች ውስጥ ያሉ በተለያየ ነገር ውስጥ ያሉ ሰዎች አሁን ነገሌ ይቀርና በጣም ብዙ ሰው በእንደዚህ አይነት ሁኔታ ውስጥ አለ። ሪዝን ይዞ ማለት ግን አያዋጥ እረፍት አይሆንም። የበለጠ ህይወትን ከማወሳሰብ የበለጠ ምንም ትርፍ የለውም። ስለዚህ በእንደዚህ አይነት ሁኔታ ውስጥ የሚያሉ ሰዎች ይደውሉልህ። በደስታ አገኛቸው፣ ጸልይላቸው፣ በርታ አንተም ነው የምንለው። በጣም ደስ ብሎኛል መጥተህ በዚህ ድረስ እንግዲህ ምስክርነትህን ስለሰጠህን ወንድማችን። በእምነት ወደፊት ደግሞ የምታስባቸው ነገሮች ተሳክተው አልበሙ ተሰርተው እነዚህም ቪዥኖች ሆነው ወደ ኋላ መቼም ከዚህ በኋላ መመለስ የለም። በፍጹም ወደፊት ብቻ ነው። በፍጹም እና በጣም እኛንም እንደምታኮራን ተስፋ አለን። ክብር ለኢየሱስ ይሁን። እንግዲህ በእንደዚህ አይነት ሁኔታ ውስጥ ያሉ ሰዎች ሊያገኙ ምናምን የሚፈልጉ ሰዎች ያገኙሃል። ስልክህን እናስቀምጣለን እዚህ ላይ ዲስክሪፕሽን ላይ። በጣም አመሰግናለሁ። ክብር ለኢየሱስ ይሁን። ተባረክልኝ። በዚህ አጋጣሚ አንተንም ላመሰግንህ እወዳለሁ። ክብራብዬ ጌታ ኢየሱስ ዘመንህን ይባርክ። እንደ ጓደኛም እንደ ወንድምም አብረኸኝ ስለነበርክ ቀላል ነገር አይደለም እየሰራኸው ያለው ነገር ብዙዎችን የሚያበረታ ብዙዎችን የሚያጽናና ነው። እግዚአብሔር ዘመንህን ይባርክልኝ። እና አንድ መጨረሻ ላይ ማሳሰብ የምወደው ነገር ምንድነው ከብዬ አጠገቤ ቢሆኑ ደስ ይለኛል፣ እንዲደግፉኝ ይፈልጋል። ቢካዝ አሁን አልበሙን ስራ እንደ እግዚአብሔር ፍቃድ ከአንድ ሳምንት ምናምን በኋላ ወይ ከ15 ቀን በኋላ መጀመር ፈልጋለሁና ስቱዲዮ ትገባለህ? ስቱዲዮ ገባለሁኝ ብዬ አስባለሁኝ ሙሉውን። ስለዚህ እግዚአብሔር በረዳቸው ባገዛቸው መጠን አጠገቤ ቢሆኑ ቢደግፉኝ ብዬ ጥሪ ያቀርባለሁኝ። ከዛ ባለፈ ክርስቲያን ቲዩብ አዘጋጅ ከብዬ ካሜራ ክሮዎች ጌታ ኢየሱስ ዘመናችሁን ይባርክ፣ ብዙዎች ደግሞ ይጽናኑበታል ብዬ አስባለሁ። በዚህ መሃል
አብራችሁኝ የነበራችሁ ወንድሞቼ እህቶቼ በተለይ አንድ ሰው ባመሰግን ደስ ይለኛል። አንድ ሰው ብቻ ሳይሆን በመጀመሪያ ባለቤቴ ትብለጥ ጥላሁን ትባላለች። እሺ አንደኛ ናት። ጌታ ኢየሱስ ዘመኗን ይባርክ። ልጄን አሜንን ሃሌሉያን አብረውኝ የነበሩ ጓደኞቼን ፕሮፌት ቢኒ በጣም አመሰግናለሁኝ። ምክንያቱም ቢኒ በጣም ጌታ ዘመኑን ይባርክ። ምክንያቱም በዛ ሰዓት እየደወልኩኝ አለቅስ ነበር፣ እሱ አለቅስ ነበር አብሮኝ እያለቀሰ ቃይዞ እግዚአብሔር ካንተ ጋር ነው እያለ አበርትቶኛል። ቴንክ ዩ ሶ ማች ወንድሜ። ጌታ ኢየሱስ ዘመናችሁን ይባርክ። አሜን አሜን። ተባረክ። በሚኒ በጣም ደስ ብሎኛል። እንግዲህ ሊያግዙ የሚፈልጉ ሰዎች ይኖራሉ። ስልክ እዚህ ይቀመጣል፣ ደውለው ኮንታክት ያደርጉሃል። በጣም እናመሰግናለን። የተከበራችሁ ተመልካቾቻችን እንግዲህ ከወንድማችን በእምነት ጋር የነበረን ቆይታ ይህን ይመስል ነበር። ብዙዎች በምስክርነቱ እንደተባረካችሁ እንደተጽናናችሁ እግዚአብሔር እንዳመሰገናችሁ በጣም እርግጠኞች ነን። ሳምንት ከሌላ እንግዳ ጋር እንመጣለን። እስከዛው እግዚአብሔር ሁላችንን በያለንበት ይባርከን ይጠብቀን። ሰላም